ከ10 ሸውዓተ ጀሚሩ ክዛረብ ከሎ ማንም በክርስቶስ ቢሆን ይላል ማንም በክርስቶስ እንተኮይኑ እሱ ይልና አዲስ ፍጥረት ነው ይላል ንሱ ሐዲስ ፍጥረት ይሄ ባለፈው የተነጋገርንበት ሐሳብ ነው አዲስ ፍጥረት ነው የሚለው ሐሳብ እዚ ዘሐለፈ ተዛራረብናሉ ሐሳቢ ሐዲስ ፍጥረት ዝብል ሐሳቢ አዲስ ፍጥረት ማለት ሐዲስ ፍጥረት ማለት በ6 ቀን ውስጥ ያልነበረ ማለት ነው አውሽ 6 ሸማዕ አብውሽቲ 6 መዓልት ዘይነበረ ወይም ደግሞ ሰማይ ላይ ደግሞ አብ ሰማይ ያልነበረ ማለት ነው ዘይነበረ ማለት ነገር ግን ለዘላለም በነበረው ዘላለም በዝነበረ በክርስቶስ ኢየሱስ ውስጥ በክርስቶስ ኢየሱስ ውስጥ እንዲፈጠር ታቅዶ የነበረ ነው ንክፍጠር ሐሲቡ ዝነበረ ይሄ ደግሞ ዓለም ሳይፈጠር የታቀደ ነበር እዚ መደብካ ዓለም ከተፈጠረ ሁሉ ተመዲቡ ዝነበረ በክርስቶስ ደግሞ በመስቀሉ ስራ ተፈጸመ ማለት በክርስቶስ ጋር በመስቀሉ ተፈጽሙ ማለት ከዚህ በኋላ እናንተ ደር ሕጅ ንስኩም በመስቀል ስራ ስላመናችሁ በመስቀል ስራ ስለዛመንኩ ዓለም ሳይፈጠር ወደ ነበረው ወደ እግዚአብሔር ፕሮግራም ገብታችኋል ዓለም ከተፈጠረ ሁሉ ናብ ዝነበረ ናይ እግዚአብሔር ፕሮግራም አትኩም አለው ድንገት አይደለም የተጠራችሁ ድንገት አይኮንኩም ተጸዊሩ ድንገት አይደለም እግዚአብሔር የሚያውቅ ድንገት አይኮነን እግዚአብሔር ዝፈጠው ገና ዓለም ሳይፈጠር እግዚአብሔር ያውቃል ገና ዓለም ከተፈጠረ እግዚአብሔር ፈጠው ገና ዓለም ሳይፈጠር እግዚአብሔር በክርስቶስ መድቦሃል ገና ዓለም ከተፈጠረ በክርስቶስ መድብካይ ሃሌሉያ አሜን በሌላ አባባል በኋላ ባህላ አሁን ባለው ያንተ ድካም እጅ በዘሎን አትካድካም እግዚአብሔር ሐሳቡ አይቀይርም ማለት እግዚአብሔር ሐሳቡ አይቀይርም ገና ሳትፈጠር ነው የሚያውቅ ገና ከተፈጠር ከኸለኻ ይዝፈጥ ሳትፈጠር ነው ያዘጋጀ ከተፈጠር ከኸለኻዩ አዳሊካ ክብር ለኢየሱስ ይሁን ሃሌሉያ ስለዚህ እግዚአብሔር አሁን መጥቶ ሐሳቡ አይቀይርም እጅ መጽ እግዚአብሔር ሐሳቡ ይቀይርም እግዚአብሔር በዘላለም ፍቅሩ ወዶናል ሃሌሉያ እግዚአብሔር በናይ ዘላለም ፍቅሩ አፍቅርና ለዚህ ነው ልጆች እንድንሆን አስቀድሞ መደበን ይላል ኤፌሶን 1:7 ስለዚህ ደቆ እንከውን መድብና ኤፌሶን ድሮ መደበን ይላል ድሮ በክርስቶስ ይላል ድሮ የሚለው ገና ሳንፈጠር ማለት ያ ቀደም መድብና ዝብል ከአ ገና ከተፈጠረና ሐለና እንደዚህ ከሆነ አዲስ ፍጥረት የሆነው በክርስቶስ ከሆነ ቀጥሎ ደግሞ በክርስቶስ ደግሞ አዲስ ፍጥረት ከሆነ በኋላ እግዚአብሔር እኛ እንድንገልጠው ደግሞ ያዘጋጀው መልካም ሥራ ይባላል በክርስቶስ ምስገበረና በክርስቶስ ምስኮና ንክርስቶስ ከመስል ይሉኻ ዘዳለወልና መልካም ሥራ ወይ ካሰናይ ሥራ አለ ክብር ለኢየሱስ አሜን አስቀድሞ ያዘጋጀው መልካም ሥራ አስተካክሎ ፈጽሞ ነው ያዘጋጀው አቀዲሙ ዝፈጠሮ አዘጋጁ ወይ ካስተካክሉ ያዳሊው በልሚባ መልካም ሥራ ይባላል ሰናይ ሥራ ዝባል ያ መልካሙ ሥራ እቲ ሰናይ ሥራ በእናንተ ሊገልጸው ፈለገ እግዚአብሔር ባሁም ከገልጸው ለሊሎ እግዚአብሔር ለዚህ ነው አሁን በዘመናችሁ ስለዚህ ሕጅ በዚህ ዘመንና መልካም ሥራ የእግዚአብሔር መልካም ሥራ በእናንተ ሊገለጥ ናይ እግዚአብሔር ሰናይ ሥራ ባሁም ከግለጽ ሃሌሉያ አሜን የሰይጣን ሥራ አይደለም አንተ ሊገለጥ ናይ ሰይጣን ሥራ አይኮነን ባሃዝ ወይ የሰው ህይወት አይደለም የምትኖረው ናይ ሰብ ህይወት አይኮን ካንተ ነው እግዚአብሔር አስቀድሞ ያዘጋጀልህ መልካሙ ሥራ አለ እግዚአብሔር አቀዲሞ ዘዳለው ወልካ ሰናይ ሥራ አለ ያ መልካሙ ሥራ ደግሞ እቲ ሰናይ ሥራ ካ መልካም ህይወት ይባላል ሰናይ ህይወት የጽድቅ ህይወት ይባላል ናይ ጽድቅ ህይወት የቅድስና ህይወት ይባላል ናይ ቅድስና ህይወት የንጽህና ህይወት ይባላል ናይ ንጽህና ህይወት የአሸናፊነት ህይወት ይባላል ናይ አሸናፊነት የገዥነት ህይወት ይባላል ናይ ምግዛእ ህይወት ይባላል ሃሌሉያ አሜን በክርስቶስ የተዘጋጀ ነው እዚ በክርስቶስ ተዳለወ አንተ ጥረህ የምታመጣው ነገር አይደለም ንስኻ ጽዒርካ ተምጽኦ ነገር አይኮነን መጽሐፍ ቅዱሳችን ኤፌሶን ምዕራፍ 2:10 ላይ መጽሐፍ ቅዱስ ኤፌሶን ምዕራፍ 2 ቁጥር 10 ምንድነው የሚለን እንታዩ ዝብል ፍጥሮቹ ነንና የሚል ቃል አለ አይደል የሱ ፍጥሮች ነንና የሚል ቃል አለ ፍጥሮቱ ኢና ዝብል ቃል አለ ፍጥሮቹ ነን የሚለው ከማንም በክርስቶስ ቢሆን አዲስ ፍጥረት ነው ከሚለው ቃል ጋር ዘሴም ትርጉም ነው ያለው የግሪክ ቃል ማለት ነው ኒው ብራንድ ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለውና ፍጥሮቹ ነንና የሚለው ኤፌሶን 2:10 ላይ ያለው ቃል ተመሳሳይ ትርጉም ነው ያለው አይሞነው ትርጉም አልካሽ ተርጉም ኣብ ካልኣይ ቆሮንቶስ ምዕራፍ 5 ቁጥር 17 ዘሎ ብክርስቶስ እንተዳሃልዩ ወላ ሓደ ይኹን ብክርስቶስ እንተዳሃልዩ ንሱ እንታይ ኢልዎ ሓድሽ ፍጥረት ኢልዎ ዘሎ ፍጥረቱ ኢና እሞ ዝብል ቃል ኣብ ኤፌሶን 2:10 ዘሎ ቃልን ዘሴም ትርጉም እዩ ዘሎ ሃሌሉያ አሜን እኔ ተርጉሜዋለሁ አሁን ቀጥላለሁ ሃሌሉያ እንደዚህ ያግዘዋል አይሞነው ፕሬዝ ጋድ ስለዚህ ሁላችንም ቶሎ ብለን ወደ ኤፌሶን 2:10 እንሂድና አነበዋለሁ
ኤፌሶን 2:10 ፕሬዝ ጋድ እንደዚህ ይላል። ኤፌሶን 2:10 እኛ ይላል እኔ ሳይሆን እኛ ጅምላ ነው ባይዘው እኔ ብቻ ነኝ የእግዚአብሔር ልጅ ማለት የሚችለው ኢየሱስ ብቻ ነው። ሃሌሉያ ትርጉም አይደለም። እኔ ብቻ የእግዚአብሔር ልጅ እሱ ብቻ ተብሎ የተጠቀሰው ለኢየሱስ ብቻ ነው ፐርሰናል ሲሆን ማለት ውሉድ አምላክ ኢሉ ተጸውዐ ኢየሱስ ጥራይ ፐርሰናሊ ንዑ ጥራይ ተጸውዑ ወደኛ ስንመጣ ግን እናንተ ተብሎ ነው የተጠራው። ናባና ከመጽቆሎ ግን ንስኹም ተባሂልና ይናተ በጅምላ ሆነን በእርሱ ውስጥ ማለት ነው። በሐባር ኮይና አቡ ውስጥ ማለት ክብር ለኢየሱስ ይሁን አሜን። ስለዚህ ጳውሎስ እየተናገረ ያለው እኛ የሚልበት ምክንያት ማንም ሰው የበረታ ወይ ደግሞ ሲበረታ የእግዚአብሔር ልጅ ይሆናል ሲደክም የእግዚአብሔር ልጅ አልሆነም የሚለው ሐሳብ እንዳይመጣ ስለፈለገ ጳውሎስ ከዛረብ ኮሎ ክንብርትዕ ከለና ወይ ከዓ ክንውስኽ ከለና ዝብል ሐሳብ አይኮነን ተዛሪብ ያ እኛ ይላል። አሁን ተመልከቱ ሁላችንም እኛ ሃሌሉያ ንሕና ይብል ሕጂ ተመልከቱ እኛ ፍጥረቱ ነንና ይላል። ንሕና ፍጥረቱ ኢና ይብል አሜዚንግ ወርድ እኮ ነው። ሃሌሉያ በዚህ ብቻ እኔ አንድ ዓመት ላስተምር ይችላል። እኛ ፍጥረቱ ነንና ንሕና ፍጥረቱ ኢና እኔ ፍጡሩ ነኝ በሉ እስኪ አነ ፍጡር ፈጣሪ አለኝ በሉ ፈጣሪ አለኝ ሃሌሉያ አሜን። የሆነ አጋጣሚ የተወለድክ ሰው አይደለም ማለት አጋጣሚ ስተወለድክ አይኮንካን በእድል አይደለም የተወለድከው በእድል አይኮንካን ተወሊድ በፕላን ነው የተወለድከው በፕላን ይካ ተወሊድ ይህ ትምህርት አንድ ጊዜ አስተምሬው ነበርና ብዙ ሰዎች ናቸው ህይወታቸው የተፈወሱት ማለት እዚ ትምህርቲ ሓደ ጊዜ አምሂሬዮ ነረ ብዙሓት ሰባትዮም ህይወቱም ተፈውሶም ወይ ምን ይመስላችኋል? ብዙ ጊዜ ሰዎች እንዳጋጣሚ አባትና እናታችን ሲገናኙ ድንገት ብክሰት ብለን የመጣን ይመስላል። እንደሱ ነው የሚመስለው ብዙዎቻችን። ድንገት አባትና እናት ሲገናኙ ድንገት ክስት ብለን የመጣን ነው የሚመስላቸው ብዙሓት ሰባት አጋጣሚ አቦና እና ዴና አጋጣሚ ተራኺቦም ዝመፀና እዩ ዝመስሎም አንደ ድንገት አይደለም የመጣነው ድንገት አይኮናን መጪና በፕላን ነው የመጣነው በፕላኒና መጪና ሃሌሉያ አሜን ሃሌሉያ ልንገራችሁ በቀላሉ አማርኛ አዳምና ሔዋን በድንገት ነው የተፈጠሩት ወይስ እግዚአብሔር ፕላን አድርጎ በፕላን ነው የፈጠራቸው? ከዛ ሲወለዱ ሲፈጠሩ እነሱ ድንገት እኮ ነው የተገኘ ነው ይላል። ድንገት እኮ ነው የተገኘ ነው ይላል። ንሶም ተፈጠሩ ድንገት ኢና ተፈጠርና ይብሉ ደም በእግዚአብሔር ፕሮግራም ነው የተፈጠሩት። በእግዚአብሔር እግዚአብሔር ፕሮግራም ነው ተፈጠሩ። እግዚአብሔር ደግሞ ሲፈጥርህ ደግሞ አብሮ ለሚያስፈልግ ነገር በሙሉ አብሮ ይፈጥራል። እግዚአብሔር ካፈጠረካ ሁሉ አሚኑ ምሳሃሃ ብዙህ ዘድሊ ነገር ይፈጥር። አንተን ፈጥሮ የሚያስፈልግህ ነገር ደግሞ ራስን ፍጠር አይልህም። ንዓኻ ፈጢሩን ዘድልየካ ነገር ከዓ በዓልኻ ፍጠር አይብለካ። ዘለካ ዘበለ ሁሉ በክርስቶስ ፈጢሩልካል። ሃሌሉያ አሜን ሃሌሉያ ሼፓንዶሳ ሃሌሉያ ሃሌሉያ አላችሁ እግዚአብሔር በዚህ ቤት አላችሁ። ክብር ለኢየሱስ ይሁን። አሜን ክብር ለኢየሱስ ይሁን። አሜን። እኔ ከዚህ በላይ እንዴ ተከራባብቼ እየተገረባበጥኩ ልሰብክ እችላለሁ። ዝም ካላችሁ ብቻዬን ሃሌሉያ ካብዝን ላዕሊ ስንቴልኩም እኔ ስቆንቴልኩም አብዝንዳ ተገላበጥኩ ለራሴ ላደርገው እችላለሁ። ቃሉ ፕሬዝ ጋድ ወዓለይኩ ገብሮ ኸሊ ክብር ለኢየሱስ ይሁን። አሜን ሃሌሉያ ተራ ሰው አይደለሁም። ተራ ሰባት አይቆምኩም። ተራ ሰባት ሰው አይገባው ባይዘው ሰው አንደርስታንድ ያደርጋችሁ ታውቃላችሁ። ሰብ አይረዳውኩም አንደርስታንድ ያደርጋችሁ ሰብ አይረዳው ይብራሳችሁ ለራሳችሁ አንደርስታንድ አታደርጉትም። ንባዕሉ ርእስኩም ንርእስኩም አይትረዱው አንደርስታንድ ሊያደርጋችሁ የሚችለው ፈጣሪያችሁ ነው። ንኸረዳውኩም ዝኽእል ፈጣሪኩም ጥራይ። ስለዚህ ሞባይል በትክክለኛ ሐሳብና ቃል ሊገልጥ የሚችለው የዚህ ሞባይል ካምፓኒ ነው። ብዛዕባ ዛ ሞባይል በትክክለኛ ሐሳብ ክገልጸልና ዝኽእል ናይት ሞባይል ካምፓኒ ኢቭን የገዛው ሰውዬው በሙሉ ለሙሉ አያውቃትም። ኢቭን ዝገዛአ ሰብ ሙሉ በሙሉ ክፈልጣ ይክእል። ሃሎ ብቻ ነው የሚልባት፣ ፌስቡክ ብቻ ነው የሚጠቀምበት፣ ቴሌግራም ብቻ ነው የሚጠቀምበት። ሄሎ ጥራይ ዝብለላ ቴሌግራም ጥራይ ዝጥቀመላ። ካምፓኒው ግን በትክክል ያውቃታል። ካምፓኒያ ግን በትክክል ይዝፈልጣ። ለዚህ ነው እናንተ አሁን በዙሪያችሁ ያሉ ሰዎች ከእናንተ ጋር ያሉ ሰዎች ባለትዳር ልጆችን ላያውቁ ይችላሉ። አንተ ራስን ላይገባህ ይችላል። ባለቤቱ ግን አለ። ሃሌሉያ አሜን። የፈጠረ አለ ፕሬዝዳንት አሜን። ስለዚህ የፈጠረ ስላንተ ይናገር። ስለዚህ ዝፈጠረካ ስለኻ ዛሬ ክብር ለኢየሱስ ይሁን አሜን። ዳስ ዋይ እኛ የምንለው ሁሉ ጊዜ እኔ ማለት የእግዚአብሔር ቃል የሚለኝ ነገር ሃሌሉያ አነ ማለት ነው የእግዚአብሔር ቃል ዝብለኒ አንቺ ማለት በእግዚአብሔር ቃል ውስጥ እንዳለሽ ነሽ። ንስኸ ማለት በእግዚአብሔር ቃል ውስጥ ዘለኺ ይኺ
praise God አሜን አሁን ያለኸው አይደለም አንተ ትክክለኛ ማንነት ሕጅ ዘለኻይ አይኮነን ትክክለኛ ማንነት አሁን ያለህበት ሁኔታ አይደለም ያንተ ማንነት ኩነታት አይኮነን አታመን ያንተ ትክክለኛው ማንነት በክርስቶስ ያለው ማንነት ናታ ትክክለኛ ማንነት በክርስቶስ ዘለው ማለት ስለዚህ በክርስቶስ ያለው ነገር ነው መስማት ያለብህ ስለዚህ በክርስቶስ ዘለው ነገር ይኸክሰምዕ ዘ ክብር ለኢየሱስ ይሁን አሜን ስለዚህ መጽሐፍ ቅዱሳችን ምንድነው የሚለን እኛ ፍጥረቱ ነን ይለናል ሃሌሉያ መጽሐፍ ቅዱስና ሕጅ እንታይ ይዝብለና ንሕና ፍጥረቱ ኢና ይብለና ከዛ እንመላለስበት ዘንድ ይላል እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን praise God ሃሌሉያ ሃሌሉያ አሜን አስቀድሞ መልካሙን ሥራ አለ ያዘጋጀው እሱን ነገርኛ ለመግለጥ በክርስቶስ ኢየሱስ ተፈጠርን አቀድሞ ዘዳለውና ህይወት በአና ንኽገልጾ ክርስቶስ ኢየሱስ አዳሊልና ስለዚህ እኛን የሚመጥነን ላይፍ አለ ማለት ነው ንሕና ዝምጥነና ላይፍ አለ ለአዲስ ፍጥረት የሚመጥን ኳሊቲ ላይፍ ስታይል አለ ንሓዲሽ ፍጥረት ዝምጥን ላይፍ ስታይል ኳሊቲ የሆነ ሃሌሉያ ደረጃውን የጠበቀ ማለት ያ ክብር ለኢየሱስ ቴንክ ዩ ደረጃውን የጠበቀ ማለት ነው የህይወት ኳሊቲ ይባላል አይደል የህይወት ኳሊቲ ይባላል ለምሳሌ በዚህ ምድር ላይ የአፍሪካውያን የህይወት ኳሊቲ ይባላል አይደል ለምሳሌ ነው መነግራችሁ እንጂ ሰው ነው ክብር ለኢየሱስ ግን ምሳሌ እንዲሆን የአፍሪካ የህይወት ኳሊቲ አለ አይደል ያ ሰብሰቢ ግን ምሳሌ ኸነግሮኩም ሕጅና የአፍሪካ የህይወት ኳሊቲ ለምሽ የአፍሪካ የህይወት ኳሊቲ ምንድነው የአፍሪካ ህይወት ኳሊቲ እንታይ አፍሪካዊ በጣም ችግር ውስጥ ነው የሚኖረው በጣም ችግር ውስጥ ይዝነበር ለሚበላው ነገር እንኳን መንግስቱ ማቅረብ አይችልም ንዝብላዕ ነገር እንኳን መንግስቱ ከቅርቦል ፐርሰናል ኒድ የሚባል ነገር አለ ኒድ የሚባል ነገር አለ አይደል ኒድ ፐርሰናል ዘድሌካ ተፈጥሯዊ ዘድሌካ ፍላጎት ማለት ፍላጎት አለ አይደል መብላት መጠጣት መልበስ መታከም መብላዕ ምስታይ ምኽዳን መሐካም አፍሪካ ውስጥ ይሄንን ነገር ከፍለህ ነው የምታገኘው ካልለ ግን ትሞታለህ አፍሪካ ውስጥ እዚ ነገር እዚ ከፊልካ ያኻትረው ከፍለህ ትበላለህ ከፍለህ ትለብሳለህ ከፍለህ ምን ታረጋለህ ትታከማለህ ገንዘብ ከሌለ ግን በረሃብ በተለያየ በሽታ ትጠቃለህ ማለት አፍሪካ ውስጥ ነው ከፊልካ ትخدን ከፊልካ ትበልዕ ክትከፍል ዘይትኽእል ትወይንካ ግን በበሽታ ተጠቅዕ አፍሪካ የደሃ ሀገር ከድህነት ወለል በታች ስላለን ማለት ነው አፍሪካ ናይ ደሃ ሀገር ከድህነት ወለል በታች ወለል እንታይ ዝባል ምንጻፍ ዲ ያ ታሕቲ ምንጻፍ ኢና ዘለና ታሕቲ ድኽነት ምንጻፍ ይሽ ግን ታሕቲ ወለል ምንጻፍ ታሕቲ ኣብ ታሕቲ ኢና ዘለና እዮም ዝብሉና ግን in the name of Jesus በክርስቶስ ኢየሱስ ባለ ጠቆች ነው ሃሌሉያ አሜን because ናትና provision ከሰማይ ነው ሃሌሉያ ለዛስ ወይ ለጤንነታችን ኢየሱስ አለ praise God ለጣዕናና ኢየሱስ አለ ለምንበላው ለምንጠጣው ነገር ክብር ለኢየሱስ ይሁን ያስብልናል አባታችን ይልክልናል የሚያስፈልገው ነገር ንበልዑን ንሰትዮን አቦና ይሐስበልና ይልኸልና ግን ምንበላው ምንጠጣው ስላለን አይደለም ኢየሱስ የተከተለው ንበልዑና ንኽንሰቲልና ይቆናን ኢየሱስ ተኸተለ የህይወት እንጀራችን ስለሆነ ነው ኢየሱስ የህይወት እንጀራና ስለዝሆነ ኢየሱስ ክብር ለኢየሱስ አሜን ወደ አደጉ ሀገሮች ስትሄዱ ደግሞ ዜጋ ስትሆን ናብዝ ለዓለ ሀገራት ስለሚበላ ስለሚጠጣ ስለሚለበስ ስለምትታከመው ነገር ብዙም የሚያስጨንቀ ነገር አይደለም ይሄ የተሟላ ነው ከመንግስት ፕሮቫይድ ያደርጋል ብዛዕባ ትበልዑት ሰትዮ ትኽደኖ ብዙሕ ዘጨንቅ አይኮነን እዚ መንግስቲ ዘቅርበልካ ይሄ ማለት ግን ምን ማለት ነው እዚ ማለት ግን እንታይ ማለት እዩ የአውሮፓ ኳሊቲ ስላለ ብዙ ሰው ወደ አውሮፓ ይሄዳል ብዙ ሰው ወደ አሜሪካ ይሄዳል አይደል ናይ አውሮፓ ኳሊቲ ስለዘሎ ብዙ ሰብ ናብ ኤሮፓ ይሄድ አውሮፓና አሜሪካ ለመግባት ብዙ ገንዘብ ይከፍላል የአውሮፓና የአሜሪካን ንምእታው ብዙ ገንዘብ የድል አይደል ላይፍም ሪስክ አድርገህ ትሄዳለህ ህይወትካም ሪስክ እቲኻ ትኸይድ ኢኻ በነፃ ተጠርታችኋል ቢባልስ በነፃ ተፀዊዕኩም ኣለኹም ተተባይልኩም ከ ሁላችንም እንሄድ አይመስላችሁም ዛሬ አሁንም ሁላትና ንኸይድ አይመስለኩም ሕጂ በነፃ ሁላችሁ ተጠርታችኋል ብንባል በነፃ ሕጂ ሁላችሁም ተፀዊዕኩም ወደ አውሮፓ ወይ ወደ አሜሪካ በነፃ ነው ቢባል የአውሮፓ ልዑት ተባሉ ሕጂ እዚህ አዲስ አበባ ላይ የተወሰነ ሰው ብቻ ነው የሚሆነው ቤት ያለው ምናምን ወይ ያረጁ ሰዎች አብዛ አዲስ አበባ ውህዳት ሰባት እዮም ዝነብሩ ወይ 90% ይሄዳል 90% ግን ይኸይድ አይደል ለምን በነፃ ስለተባለ እግዚአብሔር ይመስገን የኛ መንግስት ግን አለን ሃሌሉያ እግዚአብሔር ይመስገን ናትና መንግስት ካለና ይሄ የሰማይ መንግስት የሚባለው እዝና የሰማይ መንግስት ዝባሃል የሚያስፈልግ ለህይወት የሚያስፈልገን ነገር በሙሉ አለና ህይወት ካዘድሊ ሁሉ ነገር ይሉና
ተሰጥቶናል ይላል። ተዋሂብና ይሉ እግዚአብሔር ለመምሰል የሚያስፈልግ ሁሉ ተሰጥቶናል ይላል። እግዚአብሔር ንምምሳል ዘድልየና ሁሉ ተዋሂብና ይሉ ለማደግ የሚያስፈልገን ሁሉ ተሰጥቶናል ይላል። ንምዕባይ ዘድልየና ሁሉ ተዋሂብና ይሉ ለማፍራት የሚያስፈልገን ነገር ሁሉ ተሰጥቶናል ይላል። ንምፍራይ ዘድልየና ሁሉ ተዋሂብና ይሉ ግን ይሄ ይልና እዚህ ይብል ግን በስራ ሳይሆን በነፃ ነው። በስራ ዘይሆነ በነፃ ይሉ አሜን። ኢየሱስ ሃሌሉያ ሃሌሉያ። ኢየሱስ ከሰማይ የመጣ ስጦታችን ስለሆነ ኢየሱስ ከሰማይ ዝመፀ ህያብና ይሉ በነፃ ነው የተሰጠን። በነፃ ይተዋሂብና ሰዎች ስላልገባቸው እንጂ በትክክል ቢበራላቸው ኑሮ በትክክል ወንጌል ቢሰበክ ኑሮና አንደርስታንድ ቢያደርግ ኑሮ የዓለም ህዝብ በሙሉ ወደ ኢየሱስ ይጎርፍ ነበር። ሰባት ስለዚህ ተረዳው መንበር በትክክል እንተ ተበርሆሎም ኔሩ የዓለም ህዝብ ናይ ኢየሱስ ኩጎርፍ ኔሪ ወይ ምክንያቱም መንግስቱ እዚህ ምድር ላይ ተመስርታለች። ምክንያቱ መንግስቱ አብዝ ምድር ተመስሪታለች። መስርቷት ነው ሄደው ክብር ለኢየሱስ መስርቷት ነው ሄደው እዚህ ምድር ላይ መስሪት ወይ የሄዱ ብዝ ምድር በሱ የሚያምን ወደ እግዚአብሔር መንግስት ይገባል። ቡዛ አምን ካን አብነ እግዚአብሔር መንግስት ያጡ ማለት ነው። ሃሌሉያ አሜን። እኛ ገብተናል። ፕሬዝ ጋር ነህና አቲና እዛ ውስጥ ነው ያለነው። እኛ ነህና ውሽጢና ዘለና ለምሳሌ አሜሪካ ያሉ ልጆች ናብነት አብ አሜሪካ ዘሎ ሁሉ አሜሪካ ውስጥ ባለው ህግ ነው የሚተዳደሩት። አብ አሜሪካ ዘሎ ህግም ዝማሐደሩ አሜሪካ መንግስት በሚያቀርበው ፕሮቪዥን ነው የሚኖሩት አይደል? አሜሪካ በሚያቀርበው ፕሮቪዥን ማለት አሜሪካ በሚያቀርበው አቅርቦት ነው የሚመላለሱ የሚኖሩት አይደል? አሜሪካ በዘሆርባ ቁርበት ነው የሚዝራው አይደለም እንዴ? አሁን እኛ በዓለም ነበርን፣ ከዓለም ወጣንና ወደ እግዚአብሔር መንግስት ፈለስን። እጅን እህና በዓለም ነርና ካብ ዓለም ወጪና ናብ ናይ እግዚአብሔር መንግስት ቆላስይስ 1:13 ላይ ወደ ፍቅሩ የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ይልና አፈለሰን ይላል። ፍሬዝ የኃጢአት ስርየት ህድገት ኃጢአት ናብ ዝረኸብናሉ ናብ ፍቅሩ ወዱ መንግስት ተገበረና ይል አተወና ይልኛ ሃሌሉያ አፈለሰን ይላል። አሜን። ፈልሰን የገባነው ፍሬዝ አሜን። ቴክ ዘ ሆሊ ስፒሪት አሜን። አሁን እንደዛ ከሆነ ታዲያ እንዳልኳችሁ የገባንበት ኪንግደምና የተቀበልነው ህይወት ራሱ የቻለ ሌቭል አለው፣ ደረጃ አለው። በተዛተናው መንግስት ወይ ከተቀበልናው መንግስት ሌቭል ደረጃ አለው። የኛ የህይወት ኳሊቲያችን ወይም ደግሞ የአዲስ ፍጥረት የህይወት ኳሊቲ ምን ይመስላል የሚል ነው ባለፈው ሳምንት የጀመርነው። ናይ ሐዲሽ ፍጥረት ናይ ህይወት ኳሊቲ ወይ ናይ ህይወቱ መስሎ ዘሎ ኳሊቲ አሎ ዝተዳለወልና ምዕራፍ 4 ነበር የተነጋገረው። ኤፌሶን ምዕራፍ 4 ዛሬ ምዕራፍ 5 እንነጋገራለን። ሎሚ ምዕራፍ 5 ተንዛለ ኤፌሶን ምዕራፍ 4 ያው እንደምታስታውሱት ምንድነው ያለው? ምዕራፍ 4 ላይ ያለው ቁጣ አለ አይደል? ይሄ ክፉ የሆነ ህይወት፣ ዝሙትን፣ ስካርን የአዲስ ፍጥረት ህይወት የሚመጥን ህይወት አይደለም ይላል። ሃሌሉያ። ስኽራን ክፋት ንሐዲሽ ፍጥረት ዝምጥን ህይወት አይሆንም። ሃሌሉያ አሜን። ማለት ደስ አይልም፣ አይሆንም ማለት ደስ አይብልን። ምን እያለን ጳውሎስ ምን እያለን ያለው? ለምሳሌ እያለን ያለው ተፈጥሯቸው አይደለም ማለት እኮ ነው። ጳውሎስ ተፈጥሯቸው አይደለም። ጳውሎስ ብለና ዘሎ ሕጂ ተፈጥሮኩም አይኮነን። ኃጢአት የማድረግ ተፈጥሮ አይደለም ያላችሁ እናንተ። ኃጢአት ናይ ምግባር ተፈጥሮ ይኮነን ዘለኩም። ልትሳሳቱ ትችላላችሁ፣ ልትሳሳቱ ትቆልዩኩም። በስህተትህ ግን ላይፍ ስታይል አድርገህ መኖር አትችልም ነው የሚለው ጳውሎስ። በስህተትካ ግን ላይፍ ስታይል ካጌርካ ክትነብር አይትኽእልኒ ካብለካ ኣሎ ጳውሎስ። ሃሌሉያ አሜን። ምክንያቱም እናንተ በክርስቶስ ኢየሱስ አዲስ ፍጥረት ተደርጋችኋል። ምክንያቱም ንስኹም በክርስቶስ ኢየሱስ አዲስ ፍጥረት ተገርኩም እዩ። ኤፌሶን ምዕራፍ 5 ደግሞ የሚናገረን ነገር እንስማና ምን ይለናል? የተወደዱ ልጆች ናቸውና እንደተወደዱ ልጆች ተመላለሱ ይለናል። ከምስተፈቀርኩም ውሉዳትኩምና ከምስተፈቀርኩም ውሉዳት ኮይንኩም ተመላለሱ። እንደምታፈቅሩ ልጆች አይደለም እያለ ያለው እንደተፈቀራችሁ ነው። ከምትፈቀሩ ውሉዳት አይኮነን ዝብል ዘሎ ከምስተፈቀርኩም ውሉዳት ኮይንኩም ተመላለሱ። እናንተ እንደምትወዱት ወይም እንደምታፈቅሩት ሳይሆን እሱ እንደሚያፈቅራችሁ ነው የሚለቃል። ንስኹም ከምትፈትዎ ወይ ከምተፍቅርዎ ዘይኮነ ንሱ ከምዘፍቀረኩም ይዝብል ተኻል። አሜን ሃሌሉያ አሜን። ስለዚህ እሱ እንዳፈቀራችሁ እንደሱ ትመላለሳላችሁ ይላል። ምክንያቱም እሱ ከምዘፍቀረኩም ከምኡ ኮይንኩም ክትመላለሱ ኢኹም ብለና። ስለዚህ መጽሐፉ ይናገር። እስኪ ንክፈተው መጽሐፍ ቅዱሳችን። ስለዚህ መጽሐፍ ቅዱሳችን እየነበረ መጽሐፍ ቅዱስ ያላመጣችሁ ሰይጣን የሰረቃችሁ ዛሬ እንጸልይላችኋለሁ። ሃሌሉያ። መጽሐፍ ቅዱሳችን ሊመልስላችሁ ተርጉምልኝ እዚያ ተርጉምልኝ። ሃሌሉያ ይሁን። መጽሐፍ ቅዱስኩም ዘየምጽኹም ወይ ካ መጽሐፍ ቅዱስኩም ዝሰርቀልኩም ጸሊና ከነምልሶ ኢና ክምለስ። ሃሌሉያ ክምለስ ያ ኢን ዘ ኔም ኦፍ ጂሰስ መጽሐፍ ቅዱሳችን መልሰነዋል።
بشيم يسوس مصحف قدسكم تمليسوا له ምናልባት ከአይምሮአችሁ ይሆናል የተወሰደው ምናልባት ከበእምሮኩም ይሆን ተወሰደ ቤታችሁ ተቀምጧል አቤትኩም ተቀምጡ ለው ግን ኖርማል ነው ታዩታላችሁ በርቀት ግን ኖርማል ትሪው ወበዚያራቃት መጽሐፍ ቅዱስ ሳላነብ ዛሬ ይላል ሰው ነገ ሳላነብ ዛሬ ይላል የተያዩ ሆነ ከመጽሐፍ ቅዱስ እሱ አንብበን ይላል አንተ ደግሞ ያላነበብኩም ይቅርታ ትለዋለህ ንሱ አንብበን ብለካን ስኻ ሳምንት ያልፋል ሶሙን ይሐልፍ ከዛ ቴሌቪዥን አይተህ ደግሞ አንድ ቀን ሀደም አልካ ቴሌቪዥን ድንገት ትነቃቃና ትጀምረዋለህ ድንገት ተነቃቂካ ትጀምረው ምናምን ብለህ ትተዋለህ አንባሂርካ ገለኻት ደከመኝ ትላለህ ድቃስ ብለካ ደኺመነት ምን ነው ሲባል ከማትግባባው ሰው ጋር ልክ መነጋገር ስትጀምር ክብድ እንደሚልህ እንደማለት ነው ንምንታይ ተተዋይካ ከምዝ ምስ ምንታይ ዘይት ራዳዶ ወስፍክ ተዛረብ ከላካ ክብድ ይብለካ ቆጠሮ ይዘህ ቆጠሮ ሒስካ አንድ ሰዓት እናሳልፋለን ተባብለን ሓደ ሰዓት ከነሐል ማትግባባው ሰው አለ ከዛ 10 ደቂቃ ላይ ጨርሷል ተናግሮ ሰውየው አንተም ጠይቀህ ጨርሰሃል ከዛ በኋላ አትላለህ እና ምን ያርግ ትሄዳለህ ከመጽሐፍ ቅዱስ ጋር የጠበቀ ግንኙነት እንዲኖራችሁ ከፈለጋችሁ ቤቱ ላይ አንብቡት ክብር ለኢየሱስ ምስ መጽሐፍ ቅዱስ ጠበቀ ዝምድና ሁሉኩም ተደሊኩም ማዓልታው አንብቦ እስኪ በየቀኑ አነበዋለሁ በል እስኪ በማዓልታው አንብቦ ይቦል ግን የታለ አሁን ዛሬ ራሱ አንደኛው ቀራችን ነው አለ ነው ህጃቤ ያለው ያ ጀሪዛ መጣለች ፍሬዝ ጋር አዲስ መጽሐፍ ቅዱስ ነው ያመጣች ጌታ ይባረክ ያ ሁላችንም መጽሐፍ ቅዱሳችን ያ ዳና ይዞ መጣ አይሞኖ ይዞ መጥቷል ቴንኪ ሁላችሁም ይዛችሁ የተወሰናችሁ ናችሁ ያመጣችሁ እናንተ ደግሞ ታመጣላችሁ ይቀጥለው ሳምንት ከሌላችሁ መጽሐፍ ቅዱስ በቃ እንገዛላችኋለን አዲስ ኪዳን ትንሿን ቢሆን ይዛችሁ ነው ሃሌሉያ እሺ እንቀጥል ምንድነው የሚለን መጽሐፋችን ያስተደውለት ደውል ከደውልልክ ጌታ ይባረክ ኤፌሶን 1 ማነው ኤፌሶን 5:1 ኤፌሶን 5:1 አጠገብ ወዳለው ሰው ጠጋ ብለህ ማየት ትችላለህ አይደል አራፍ 5 ተውሳ እንደዚህ ይለናል ከምዚ ይብለናል በትግርኛ አይሞኖ ያነብልናል እኔ በአማርኛ መጀመሪያ ላንብብላችሁ እንደዚህ ይላል እስከ ቁጥር 3 ያለችው ነው ማነበው ጊዜ ካለኝ ግን እቀጥላለሁ ቁጥር 4 እቀጥላለሁ ግን በጣም ቬሪ ሲሪየስ ወርድ እስከ ቁጥር 3 ድረስ ያለውን ሐሳብ ተመልከቱ በጣም ፓወርፉል የሆነው መልእክት ስለሆነ ምን ይላል ጳውሎስ ምዕራፍ 5:1 እስከ 3 ድረስ እኔ ያነባለሁ ክብር ለኢየሱስ ይሁን እንደዚህ ይላል እንግዲህ በደንብ ስሙ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁሉ ምን እንዳሉ ልጆች እንደተወደዱ የምትለዋን በደንብ አስምሩልኝ እኔ አሁን ከዛ መከተል የሚለው ደግሞ ነግራችኋል ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆነውን መባንና መስዋዕትን አድርጎ ስለእናንተ ራሱን አሳልፎ እንደሰጠ ይልና በፍቅር ምን በሉ ተመላለሱ ለቅዱሳን እንደሚገባ ይላል ለአዲስ ፍጥረት እንደሚገባ ስታንዳርድ ላይፍ የህይወት ኳሊቲ ሃሌሉያ አሁን ምንድነው ትምህርታችን ለአዲስ ፍጥረት የሚገባ ህይወት መኖር ነው አይደለም ለምሳሌ አንድ ሰው እንደ ሰው ተፈጥሮ እንደ እንስሳ መኖር ሲጀምር ምንድነው የሚለው ለአንተ እንደ ሰው ልትኖር ነው የተጠራኸው እንጂ እንደ እንስሳ ለመኖር አልተጠራህም አይደለም ለምን የእንስሳ ህይወት እንደ ሰው ልጅ አይደለም የተሰጠው ለሰው ልጅ የተሰጠው የማን ህይወት የሰው ህይወት ለእግዚአብሔር ልጆች ደግሞ የተሰጠው የእግዚአብሔር ህይወት ነው ሃሌሉያ ትርጉምልኝ አሁን አይደል ንሰብ ዝተዋሃቦ ናይ ሰብ ህይወት እዩ ንእንስሳ ዝተዋሃቦ ናይ እንስሳ ህይወት እዩ ሰብ ከም እንስሳ ክነብር ተጀሚሩ ከዓ ከምኡ ኮነንት ህይወት ከዓ ትዝሎ የእግዚአብሔር ህይወት ከእግዚአብሔር የተወለደ ደግሞ የእግዚአብሔር ህይወት ነው የሚኖረው ካብ እግዚአብሔር ዝተወለደ ከዓ ናይ እግዚአብሔር ህይወት እዩ ዝብሎ ግልጽ ነው አይደል መጽሐፍ ቅዱስ ግልጽ እዩ መጽሐፍ ቅዱስ ኮምፕሊኬትድ አይደለም አይዘው ቬሪ ሲምፕል እኮ በቃ ተወልደሃል አይደል ከዛስ የተወለድከው ከእግዚአብሔር ነው አይደል ከዛስ ያ እግዚአብሔር አይነት ህይወት አለ አይደል ክብር ለኢየሱስ ይሁን ተወሊድካ ሐቀይ ካቡኻ ምስተወለድካ እቲ ናይ እግዚአብሔር ህይወትካ አለካ አለ አንተ ህይወቱ አለካ ሕጂ ህይወቱ አሁን እግዚአብሔር እንዴት ነው ሕጂ እግዚአብሔር ከመይ እግዚአብሔር ቅዱስ ነው እግዚአብሔር ቅዱስ ነው እግዚአብሔር ንጹህ ነው እግዚአብሔር ንጹህ ነው እግዚአብሔር ፍቅር ነው እግዚአብሔር ፍቅሪ እግዚአብሔር ርህሩህ ነው
እግዚአብሔር ሩህሩህ እግዚአብሔር በዛው ልክ ደግሞ ክብር ለኢየሱስ ይሁን በዛው ልክ ደግሞ እግዚአብሔር ከሱ ውጭ ላለው ህይወት ጨካኝ እግዚአብሔር በዝልክዕካ ቡልክዕካ ነትኻቡ ወፃእ ዘሎ ህይወት ጨካኝ ለጨለማ እግዚአብሔር ጨካኝ ለኃጢአት እግዚአብሔር ጨካኝ ለዚህ ነው በክርስቶስ አዲስ ፍጥረት የሆኑ ሰዎች ለኃጢአት ጨካኞች ናቸው እንጂ ከኃጢአት ጋር ተስማምቶ አይደለም ክብር ለኢየሱስ ይሁን እግዚአብሔር ንጸልማት ጨካኝ ዘሰይም ካ ቡ ዘሎ ውሉዳት ካ ነትጸልማት ጨካናት ይሁን ክብር ለኢየሱስ ይሁን አሜን ስለዚህ መጽሐፍ ቅዱሳችን ምን ረብ ለመሰላችሁ ለቅዱሳን እንደሚገባ ምትል ቃላችሁ ቁጥር 3 ላይ ለቅዱሳን we are holy hallelujah ቅዱሳን ነንኛ ቅዱስ ነኝና ቅዱሳን ሁኑ እንዳለን በክርስቶስ ኢየሱስ ተቀድሰናል የሚቀድሰውና የሚቀደሱት ከአንድ ሆኗል ከክርስቶስ ጋር ተቀድሰናል ከዛ ምን አለ ለቅዱሳን እንደሚገባ ግን ይልና ዝሙትንና እርኩሰትን ሁሉ ወይም መመኘትን በእናንተ ዘንድ ከቶ አይሰማ ጀነራሊ የሚያወራው አይሞን በበለይ ኤፌሶን ምዕራፍ 5 ጥቅስ 1 እግዚአብሔር ከም ፍቁራት ውሉዱ ተከተልተ እግዚአብሔር ኩኑ እምበአር ከም ፍቁራት ውሉዱ ተከተልተ እግዚአብሔር ኩኑ ከምቲ ክርስቶስ ዘፍቀረና ሙዝ ሽቱኡ ሞባን መስዋዕትን ገይሩ ንባዕሉ ምእንታና አሕሊፉ ዘሃበ ንስኻትኩም እውን ብፍቅሪ ተመላለሱ ንቅዱሳን ዘይግባእ እዩ እሞ ዝሙት ዝኾነ ዝዓይነት ርክሰት ከትሪ ቀጥል ቁጥር 3 ያ ኦኬ ወይስ ያ ከትሪ ይብላሉ አውንታ ይብላሉ ኦኬ ስሳዓ አባኻትኩም ከቶ አይሰማ አባኻትኩም ከቶ እንታይ ይገባ አይሰማ ግን እንታይ ይሉ ሓንቲ ቃል ኣሎ እንታይ ይሉ ንቅዱሳን ዘይግባእ እዩ ዘይግባእ ያ ክብር ለኢየሱስ ይሁን ከኔ ጋር እናውጀዋለን እስኪ ለኔ የማይገባኝ ህይወት አለ ማለት እስኪ በሌላ አማርኛ ለአንተ የማይመጥን ህይወት አለ ማለት ለአዲስ ፍጥረት የማይመጥኑ ህይወቶች ብሎ ጳውሎስ የግሬስ ሰባኪ ነው አይደል እኔ እንደዚህ አይነት ነገሮች ሲያወራ ጳውሎስ ምንድነው ህግ ነው እንደ ይል ነበር ህግ አይደለም ጸጋ ነው እየሰበከ በኋላ አዘራረባ ለኢየሱስ ናዓና ዘይምጥን ህይወት አለ ጳውሎስ ከዛረብ ቆሎ ጸጋዲ ወላ ሐጊ ይብልኛል መጀመሪያ ግሬስ እንደበራልኝ ይጨንቀኝ የነበረው ይሄ ነገር ማንበብ ነው መጀመሪያ ግሬስ ምስበረህ ላይ ጨንቀን ዝነበረ ነዘመን ባል አሁን ግን አይጨንቀኝም እጅግን አይጨነቀን ለካ ጳውሎስ የግሬስ ሰባኪ ሆኖ ይሄንን ሰበክ እየሰበከ ነው ምን ይወራ ያለ ነው ይሄንን ነገር አድርጉ ሳይሆን ያለው ይሄ የእናንተ ሌቭል አይደለም ነው የሚለው አይመጥናችሁ ጳውሎስ ግበር አይትግበር ዘይኮነ ዝብል ዘሎ እዚህ ህይወት ንዓኹም አይመጥን ዝብል ዘሎ ሃሌሉያ ከዚህ ለመውጣት ደግሞ ህግ ጠብቆ አይደለም ያለው ጳውሎስ ካብዝን ሙጻካ ህግ ሐሉ ይኮነን ዝብል ዘሎ ጳውሎስ ኦሬዲ ከእግዚአብሔር ተወልዳችኋል ነው የሚለው ኦሬዲ ካብ እግዚአብሔር ተወሊድኩም ይኹም ይዝብል ከዛ ደግሞ የእግዚአብሔር አይነት ህይወት ስላላችሁ ነው የሚለው ካብኡኻ ናይ እግዚአብሔር አይነት ህይወት ስለዘለኩም የሰው ህይወት አትኑሩ ነው የሚለው ናይ ሰብ ህይወት አይትንበሩ ይዝብል ዘሎ የወደቀው ሰው የህይወት ማለት ነው ናይ ተዝወደቀ ሰብ ህይወት ማለት ሃሌሉያ አሜን ተነስታችኋል ከክርስቶስ ጋር ተንሲኩም ይኹም ምስ ክርስቶስ አዲስ ህይወት አላችሁና አዲስ ህይወት አለኩም ጌታ ይባረክ ግን ምን አለ ተመልከቱ ዝሙትና እርኩሰት የሚል ቃል አለ ዝሙት የአዲስ ኪዳን ወይ ደግሞ የአዲስ ፍጥረት ትክክል ማለት የአዲስ ፍጥረት ማንነቱ አይደለም መልኩ አይደለም እና ልክ እንደዚህ አይነት ነገር ሲያጋጥመው አንድ ሰው ቶሎ ነው የሚጸልቀይ ያማርለው ይበላምን ብሎ ቶሎ ለመውጣት ነው እግዚአብሔርን ጸጋ ይጠይቀው ክብር ለኢየሱስ አይታችኋል በእንደዚህ አይነት ነገር ውስጥ የወደቁ ሰዎች ቶሎ ነው የሚያረክሱት ሪዩኩም ኣብ ከምዚ አይነት ውድቀት ዝወደቁ ሰባት ቀልጢፎም እዮም ዝደኺ ቶሎ ወደ እግዚአብሔር ጸጋ ዝፋን ይወጣል ቶሎ ኢሎም ናብ ናይ እግዚአብሔር ጸጋ ዝፋን ይጎዩ መጽሐፍ ቅዱስ ሲናገር ከዝሙት ሽሹ ይላል መጽሐፍ ቅዱስ ክዛረብ ከሎ ካብ ዝሙት ህደሙ ይብል ወዴት ነው የሚሸሽ ናብያ ከተአደም ወደ እግዚአብሔር ከተማ ነው የምትሸሽ ናብ ናይ እግዚአብሔር ከተማ ያኸታል ሃሌሉያ አሜን ምክንያቱም ቦታ አይደለም ያ ቦታ ምክንያቱ እቲ ቦታ ናትካ ቦታ ይኮነ ለዓለማዊ ቦታው ለዓለማዊ ቦታው ለአሕዛብ ቦታው ለአሕዛብ ቦታው ችግር የለበትም ችግር የብሉ ምን ችግር አለው በዚች ምክንያት አሁን እግዚአብሔር ሲሆን ይከተኛል ይላል ሰው ዓለማዊ ሰው እንታይ ችግር አለው በዚህ አንይሽተ ምክንያት እጂ ንሲኦል ከእቶኒ ይብል ዓለማዊ ወይ ደግሞ አንድ ድሮ ጓደኛ ነበረኝ ዓለማዊ ምን ይል ነበር መሰላችሁ ዓለማዊ ነው ወይካ ቀደም ሓደ ዓለማዊ ዓርክን የርኒ ያስቸግረዋል ዝሙት የሸግረው ያው ማንነቱ ስለሆነ ያው ማንነቱ ስለሆነ ከዛ በኋላ በዚህ አይነት ህይወት እኮ ስትቀጥል አደገኛ ነው ህይወት ስለሆነ ብድሕሪኡኻ በዛ አይነት ህይወት እንተቀጽልካ አደገኛ ይኽብሎ ከሉ ካነ
በእናትህ አታደንቁረኝ ይለኛል። በጃህ አይተጽመመን ለምን ሰጠኝ? ከፈለገ ይሰደው ስሜቱ አለ። ለምን ታይብን ተደሊ ስሜቱ ወስዶ ምን ከፈለገ ለምን ሰጠኝ? ለምን ሰጠኝ? ሊያስቀኝ ሰጠኝ ምናምን ብሎ ግን በትክክለኛ በአግባቡ እንድትጠቀምበት ወደ ክርስቶስ መጣት አለበት። ከምን ላይ ኢየሱስ ስሜቱን ምን ታይብን ተደሊ ወስዶ ነገር ግን ስሜቱ በትክክለኛ መንገድ ተጠቀመሉ ና ክርስቶስ ያት መጽዘፈ ስሜቱ አይደለም ኃጢአት ስሜቱ ሆነ ኃጢአት ስሜቱ በትክክለኛ በሆነ መንገድ በትዳር ቅዱስ ነው። ስሜቱ በትክክለኛ ዝኾነ መንገድ በሐዳር ቅዱስ ከትዳር ውጭ ሄደህ ለማረግ ስታስብ ግን ዝሙት ይባላል። ካብ ሐዳር ካብ ወፃ ከየትካ ንክትገብር ክትሐስብ ከለኻ ግን ዝሙት ይባላል። ስለዚህ ከዚህ ዝሙት አለና ምን በላለ ሽሽ ስለዚህ ካብዚ ዝሙት هدم مبل أنا نسو أيام عنو ينتني لا هذا سب أنا قبوء ني هاللويا أنا قبيء كاني ميلان أنا ما يتنفني بل أرتو أرى ችግር የለውም ይላል። አንድ ላይ ማደር እንችላለን። እሷ እዛ ጋር ታድራለች፣ እዚህ ጋር አድራሉ። ችግር የለውም። አያማን ነው እንትን ይላል። ተው ሓደ ጊዜ ችግር የሙሉን አነ ብላዕላ ተንሳብታ ሀዲያ ሓደ አራ ስትገባ ነው እንጂ ነገ ሊታወቅ ሁሉ ይችላል። እንዴት እንደገባህ ታውቀዋለህ፣ እንዴት እንዳደረግህ እንዳይገባ ይችላል። ስለዚህ ሽሽ ጥቅስ አትጥቀስ ማለት ነው። ጥቅስ ትጥቀስ ሽሽ ህደም ህግ አልሰበኩም አይደል? ሃሌሉያ ጸጋ ነው አይደል? ጸጋ የተሰበከው እኔ የእውነቴን ነው። በትክክል ግሬስ ከበራችሁ ንጹህ ህይወት ነው የምትኖሩት። በትክክል ጸጋን ተበሪልኩም ንጹህ ዝኾነ ህይወት ኮንትሞር አዲስ ፍጥረት ሲገባችሁ በትክክል በተለይ ሐዲሽ ፍጥረት ክርዶኩም ኮን አዲሱ ማንነታችሁ ሲገባችሁ ሐዲሽ መንነቱን ክርዶኩም ኮን አትፈተኑ ማለት አይደለም። አይተፈተኑን ማለት አይቆንም። አትሰፋቱ ማለት አይደለም። አይሰሐሐቱን ማለት አይቆንም። ችግር የለውም ብለህ ግን ጥቅሳለህ ችግር የሁሉን የትካግን ጥቅስ ተጠቀሰ። ችግር አለው ማዕት ችግር አለው እንጂ ማዕት ችግር አለው። ክብር ለኢየሱስ ይሁን። ስለዚህ ጳውሎስ እየነገረን ያለው እንደሚገባ ለቅድስና ወይ ለቅዱሳን እንደሚገባ ልትኖሩት የሚገባችሁ ኳሊቲ አለ ነው ይላል ጳውሎስ። ከዛረበና ሁሉኻ ከም ዝግበአና ክንነግረሉ ዝግበአና ኳሊቲ ሎ ይብለና። እሱም ደግሞ የእግዚአብሔር ህይወት ነው። ሃሌሉያ እሱ ካና የእግዚአብሔር ህይወት ነው። ክብር ለኢየሱስ ይሁን። አሜን። ብዙ ሰው ግሬስን ሰብክ ቅድስና እንሰብክ አይመስላቸውም ሰዎች። ብዙም ሰብ ጸጋ እንሰብክ ከለና ቅድስና እንሰብክ አይመስሉም። እንደውም እንደኛ ቅድስና የሚሰብክ ሰው እኮ የለም። እንዲያም ከማና ቅድስና እንሰብክ ሰብ የለም። ከኃጢአት በላይ መኖር የምትችልበት የጸጋ ማዕት ተትረፍርፎልሃል እኮ ነው እያለን ያለው። ልዕሊ ኃጢአት ትነብሩ ጸጋ ተትረፍረፊ ካሎ ይዝባል። ክብር ነው ተትረፍርፎልና አበንዳንት የሆነ ግሬስ ይመጣል። እና ምን እያለ መሰላችሁ? ቀጥሎ ያለው በጣም አስገራሚ የሆነው ቃል እናንብበውና ምንድን ነው የሚለው? ቁጥር 4 እስኪ ቁጥር 4 ለቅድስና ወይ ለቅዱሳን እንደሚገባ ምን አለ? ቁጥር 3 ምንድን ነው ያለ? ለቅዱሳን እንደሚገባ ግን ዝሙት ይልና ከዛ እርኩሰት ሁሉ ወይም መመኘት። እርኩሰት የሚባል አለ። እርኩሰት ማለት ነው ማለት ነው ያለ ቦታ መገኘት ነው አይደል? ለምሳሌ ወርቅ የት ነው የሚቀመጠው? ወርቅ ገበያ ቤት ነው። የወርቅ ገበያ ናብነት ነው። ወርቅ መሸጥ ያቢ ከሰል ከሚሸጥበት ጋር አብሮ ይሸጣል። ፈሐም ዝሸጠሉ ሐቢሩ ሸጥ ወደዛ ከወረደ ምን ይባላል? ረከሰ ይባላል። ናቡ ተወረደ ኸአ ረሂሱ ይባላል። ርክሰት የሚለው ዋጋ ያልሆነ ቦታ ላይ መገኘት ነው። ርክሰት ማለት ዋጋ ኻብ ዘይኮነ ቦታ ክትርከብ ከለኻ ማለት አይደለም እንዴ? አይኮነ እንዴ? ዋጋ ቀነስክ ማለት ዋጋ ቀንስካ ዋጋ ሚሊዮን ብር የነበረው ዋጋ 1 ሚሊዮን ዝነበረ የ10 ብር ከሰል ጋራ ተጠቅልለ በፊስታል ስትገኝ እንደማለት ናይ 10 ቅርሺ ዝዋጉ ፈሐም ተጠቅሊልካ አቡህ ትርከብ ከለኻ ደስ ይላል። ወርቅ እዛ ቦታ ላይ ብታገኛት ተጠቅላል ብላ በፊስታል ወሰንት ነው እንጂ ስትላት ወርቋን 10 ብር ወሰዳት ቢልህ ይሄ ሰውዬ ወይ ሰርቆሃል ወይ አልገባውም ያንተው ቫል አይደለም ይሆን 10 ብር ከተባልክ የሚሊዮን ብር ዋጋ የነበረ ሰውዬ ማለት ይታባክ አይሞኑ በቃ እንችላለን። ፕሬዝ ጋድ የመጀመሪያ ቀናችን ስለሆነ በደንብ እንግባባለን። እኔ ተረጉም ነበር ባይዘው ተረጉማለሁ አንዳንድ ጊዜ እና ስተረጉም የመጀመሪያው ቻሌንጅ ያደርገኛል። ነገ ከነገ ወዲያ ምናምን ሲል ኤግዛክት ሲምፕል ነው ስሙዝ የምትሄደው። ስለዚህ ይገባኛል። ምንድነው የሚሊዮን ብር ዋጋ አንተ በ10 ብር ዋጋ ላይ ብትገኝ እዛ ቦታ ላይ ያመጣ ሰውዬ ሰርቆ ሊሆን ይችላል። አለበለዚያም ደግሞ ዋጋህን አያውቀውም። ናይ 1 ሚሊዮን ዝዋጉኡ ኣብ ናይ 10 ቅርሺ ዝዋጉኡ ቦታ
انت متيو ወይ ዋጉ ይተረዳውናል ወይ ካሰሪቀካ ሆናል ማለት ከዛ ምን ይባላል ረከሰ ይባላል ዋጋው ረከሰ ማለት ረከሰ በትግርኛ ማለት ነው ረከሰ ረኺሱ ሐሲሩ እንደማለት think ሐሲር ያ ስለዚህ ርክሰት ማለት ምን ማለት ነው በአሌላ አባባል ያለ ዋጋችሁ ቦታ አትገኙ ማለት ነው ስለዚህ ሐሲሩ ማለት ወይ ረኺሱ ማለት ያ አብዜ ቦታ ኸጥርቅ አይተረከብ ማለት ምክንያቱም ያንተ ቦታና ያንተ ፖዚሽን በክርስቶስ ያለ ፖዚሽን ነው ግብር ለኢየሱስ ይሁን ምክንያቱም ናትካ ቦታ ወይ ናትካ ፖዚሽን በክርስቶስ ዘሎ ፖዚሽን praise god እስኪ ፖዚሽን ይወል እስኪ ፖዚሽን አይ በክርስቶስ ኢየሱስ ውስጥ ነው በሉ ክርስቶስ ባለበት በሉ ክርስቶስ አብዘሎ የኔ ስፍራ በዚያ ነው በሉ ናቴ ስፍራ ሁሉ ክብር ለኢየሱስ አሜን እሱ በላይ እንዳለ እኛ በዚህ ምድር ላይ እንዲሁ ነን ይላል መጽሐፍ ንሱ ብለዓል ከምዘሎ ነህና ካብዝ ምድር ቆሚና ከዛ በኋላ ምንድን ነው የሚለው ርኩሰት ወይም ደግሞ መመኘት የሚል ቃል አለ መመኘት ማለት ምን ማለት ነው ልተርጉመውና የሌለው ሰው ነው የሚመኘው ምምናይ ማለት እንታይ ማለት እዩ ምምናይ ማለት ዘይብሉ ሰብ ይዝምና ከሌለህ ነው የምትመኘው ተዘይብልካ ያኻትምና የሚመኝ ሰው የክርስቶስ ኢየሱስ ህይወት ያልገባው ሰው ነው ዝምነ ሰብ ናይ ክርስቶስ ኢየሱስ ህይወት ዘይተረዶ ያለው ሰው አይመኝም ዘለዎ ሰብ አይመነኝ ለምሳሌ እኔ እጅ አለኝ ንኣብነት አነ ኢድ አለኝ እጅ አለኝ ኢድ አይመነው እጅ ስጠኝ ጌታ ሆይ አለ ኢድ ሀበን እግዚአብሔር አለ ለምን አለኛ ወረድ ለምንታይ አለኝ ዘሰየን በክርስቶስ ያለው ህይወት ከገባችሁ ቆሞኻ በክርስቶስ ዘለኩም ህይወት ተተረዲኩም ሁሉ የናንተ ነው ሁሉ ናትኩም ሁሉ አላችሁ ሁሉ ለኩም ስለዚህ አትመኝ ስለዚህ አይተምነዩ ስለዚህ ከምኞት ለመውጣት በክርስቶስ ያለህን ነገር መረዳት ታላቅ ኢምፖርታንት ነው ነገር ነው ሃሌሉያ ስለዚህ ካብ ትምኒት ንሙጻ በክርስቶስ ዝሆንኩም ምርዳይ ያ ቀጥሎ ምንድን ነው የሚለው ቀጥሉ እንታይ ይዘ ቁጥር 4 ላይ እንሂዱላችን ቁጥር 4 ላይ የአዲስ ፍጥረት ያልሆነ ህይወት የማይመጥን ህይወት ምን አለ ቀጥሎ የሚያሳፍር ነገርም ስንፍናም የስንፍናም ንግግርም ወይም የዋዛ የማይገቡ ናቸውና አይሁኑ ይልቁኑ ምስጋና እንጂ ይላል praise god አሜን ቁጥር 4 አንብቡላችሁ እንኳን እግዚአብሔር ምስጋና እንበር ዘሐነቅ ወይ ዘነውር ዘረባ ወይ ዋዛ አባኻትኩም ክስማ አይግባን አይታይብልም አይግባን ምን አይልም አይገባም ማይገባ የማይገባ ሃሌሉያ ዘይግባይ ያንተ ያልሆነ ናትካ ዘይኮነ ክብር ለኢየሱስ ይሁን ምንድነው የሚያሳፍር ነገር ምን ማለት ነው የሚያሳፍር ነገር ዘሕፍር ነገር እንታይ ማለት ነው ምንድነው የሚያሳፍር ነገር ምንድነው እንታይ ዘሕፍር ነገር ስታወራው የሚያሳፍር ነገር አለ የለም ከሰው ጋር ከተዛረብ ዘሕፍረካ ነገር አለ ዲ የለም ኢቭን አንዳንድ ቋንቋዎች ማንጠቀማቸው አሉ አይደል ሓደ ቃላት ንባዕሉ ዘይንጥቀመሎም አሉ ግን ዓለማውያን ይጠቀሙበታል ግን ዓለማውያን ይጥቀሙሉ ለምሳሌ ስድብ ናብነት ጸርፊ ስድብ አለ ዓለማውያን ጋር የለም የታክሲ ወያላ ሰድቦ ሃያቀም ወይ ሲሰዳደር አሰማ አብ ዓለም ጸርፈኻ ወይ ለነፍለም ጻራረፉ ሰኝዕካ ይፈልጥ ቁጭ ብለህ ምን ታስባለህ ከዛ በኋላ ያሳዝናል ነው የምትለው እንጂ ወይኔ በጌታ ሆኜ ነው እንጂ ደሱ በሳደብ ደስ ይለኝ ነበር ላለም አትልም አይደል ለምን የሚያሳፍር ከክርስቶስ ውጭ ያለ የትኛውም አይነት ህይወት አሳፋሪ ነው ለአዲስ ከክርስቶስ ወፃ ዘሎ ምንም አይነት ህይወት ዘሕፍር ህይወት የሆነ ንግግር ሮንግ ንግግር ስትናገር ያሳፍራል ዝኾነ ሮንግ ዝኾነ ዘረባህ ትዛረብ ለምሳሌ ብትሳደብ ያሳፍራል ትጻረፍ ከለህ ያፍራል ለምን የአዲስ ፍጥረት ህይወት አይደለም ንምንታይ የሐዲስ ፍጥረት ህይወት አይቆም ቶሎ ብለህ ትመለሳለህ ዛስዋል ቶሎ ይካትመለስ አሁን ያርኳቸው ያሉት በሐሳባቸው አይመጣም ወይ ደግሞ አምልጧቸው አትሳደቡ ማለት አይደለም ሕጂ ዝብለኩም ዘለኹ ኣብ ሐሳብኩም አይመጽን ወይ ካምቢጥኩም አይተዛረቡን ማለት አይቆም እንደሱ አይደለም እያልኩ ያለው ቆሚ ቆምኩም ዝብል ዘሎ አጋጥሟችሁ ግን ሲሆን ለምላችሁ አጋጥሞኩም አሳፋሪ እንደሆነ ስለምታውቁ ዘሕፍር ምዃኑ ስለትፈልጡ ቶሎ ብላችሁ ወደ ማንነታችሁ ትመለሳላችሁ ቶሎ ይልኩም ናምን ጸጋን ትጠይቃላችሁ ጸጋት ብርሃን ትጠይቃላችሁ ብርሃን ተሐጡ መገለጥ ትጠይቃላችሁ ምግላስ ተሐጡ ክብር ለኢየሱስ ይሁን አሜን ከዛ በኋላ ከዚህ ትወጣላችሁ praise god ለፍሬው ካብሩት ስለምን ሲባል የእናንተ ህይወት አይደለም ስለምንታይ ተተባሂሉ ናቱም ህይወት የእናንተ ባህሪ አይደለም እሱ ናቱም ባህሪ ይቆና የእናንተ ከእናንተ የሚወጣ የሚገባ አይደለም ከባሁም ኩወጽ ዘይግቦ ስለዝሆን ክብር ለኢየሱስ አሜን praise god አሜን እስኪ ከኔ ጋር አውጅ ከአፌ ቃል በሉ የሚያሳፍር ንግግር ዘሕፍር ዘረባ አይወጣም በሉ አይወጽም ስለምን አይመጥነኝ የኔ አይደለም ስለምንታይ አይመጥነን አምልጦም ካወጣው ቢሆን የኔ አይደለም ብለህ ሸንጥጥ ክብር ለኢየሱስ ይሁን አምሊጥካም ተወጽዩ ናቴ አይኮነን ይልካ ሐዶ ክብር ለኢየሱስ ይሁን አሜን ተንክቱ ሸንጥጠው ሸንጥጥ ክብር ለኢየሱስ ይሁን አሜን እኔ አይደለሁም ብለህ ሸንጥጥ ምክንያቱም
መጽሐፍ ሲናገር ኃጢአተኝነትና ዓለማዊ ምኞትን የሚያስቀድ ይላል የእግዚአብሔር ጸጋ ተገልጧል። ምክንያቱ መጽሐፍ ቅዱስ ከዛረብ ከሎ ናይ ዓለም ምኞትና ክፋት ዘክህድ ናይ እግዚአብሔር ጸጋ ተገልጿል። ሃሌሉያ አክቲቭሊ እየሰራ ነው ማለት ነው። ፕሬዝ ጋድ ተገልጿል። አሁን ቁጭ ብለህ እዛው እንድትኖር አይደለም ምነግርህ። እኔ እንደዚህ ነኝ እንደዚህ አይነት ባህሪ ያለኝ ምናምን የሚሉ ሰዎች አሉ። ወንድሜ ያንተ ባህሪ አይደለም፣ ያንተ ባህሪ የክርስቶስ ባህሪ ኮፊልካ ናቴ ባህሪው ገሌልካ ታስብ ዘይኮነ ናትካ ባህሪ ኮነ። አንዲት እህታችን አንድ ጊዜ እንደዚህ ያለች አንተ ሀብትና ሓደ መዓልት ከምዚ ሳሚ የኔ ባህሪ ሙሉ ለሙሉ ተቀበለው አለች። ሳሚ ናቴ ባህሪ ሙሉ በሙሉ ተቀበለው እኔ ቁጡ ነኝ አለች። ማድላሉ አለች። አና ሐራቀይትም ትላላሉ በጣም አለች። በጣም ይሐረቀይ ስለዚህ ተቀበለው። ኧረ እህቴ በጌታ ተቀበይ ወይ ሃሌሉያ። እኔ አልቀበልሽም፣ ጌታ ነው መቀበል ያለብሽ። ስለዚህ ተቀበለን አና ሐራቅ ስለዝሆንኩ ተቀበለን አና ካይቀበሎን ወይ ጎይታ ተቀበለን። ጌታ ስትቀበል ይሄኛው ተቀበለኝ የምትለው ሁሉ ይወስድላታል። ክብር ለኢየሱስ። ጎይታ ተቀበላ እዚ ተቀበለን ዝብል ሁሉ ነው ባልኩ ወስደላ። ልንገራችሁ ኢየሱስ ስትቀበሉ ብዙ ባህሪ ተቀየራላ። ህይወታችሁ ላይ አልተቀየረም። እኔ ቁጡ ነበርኩ ባይዘው ኢየሱስ ክትቀበሉ ከለኩም አብ ህይወትኩም ብዙ ባህሪ ተቀየሩ ዲዮ። እኔ ኢየሱስ ከመቀበሌ በፊት ወንድሜ የሆነ ግንባሬ ላይ ሁሉ ያስታውቃል። በቃ ሰውዬ ነበርኩ። ክብር ለኢየሱስ። የድሮ ፎቶ ብታዩ እና አንዳንዴ ሳይ እኔ አይደለሁም እላለሁ። እኔ አይደለሁም። ክብር ለኢየሱስ። በጌታ በኢየሱስ ምንድን ነበረ የምንመስለው? ትርጉምልኝ እዚህ አይመኑ ሃሌሉያ። አና ቀርም ጎይታ መቀባለይ ብጣዕሚ ሐራቅ ወይ ካ ጸዋጌ ነራ እና አነ ንባዕሊ ክሪኦ ከለኹ ይድንግጽ ነራ። እዚስ በኢየሱስም በቃ እንትን ይሁን ብነራ ራሱ አይመን ራእዩ አይመን እኔና አይመን ስንገናኝ የነበረው ልጅ ምን እንደሚመስል አይምሽ አይመን ስለሚያውቀው ፎቶ ስላለን አይመንና እኔ ፎቶ አለን ባይዘው እና የድሮ ፎቶአችን ስናይ ወይኔ ነው የምንለው። ክብር ለኢየሱስ። እየሳቅን እንደዚህ እያልን በጌታ በኢየሱስ እያልን ምናይ ለምን እና አይመኑ ዝም ብለህ እንደዚህ ብለህ ካየው ምን ነው ለሚል አይመኑ ያኔ ነው የምላችሁ። አሁን ያለው አዲስ ፍጥረት ነው። ሃሌሉያ። ምሳሌ ገራችሁ ብዬ እኮ ምን ያህል የእግዚአብሔር ጸጋ እንደሚቀይር ልነግራችሁ ነው ብራዘርስ። ከዛ ክፉ ህይወት ከቀየረን እንዴት አሁን አይቀይረንም? ክብር ለኢየሱስ ይሁን። አሁን ያረገው ሰው ያስተሳሰብ የሚያስቸግሩን ከሰው ጋር እንዳንግባባ ያረጉን፣ ከትዳር ጋር እንዳንግባባ ያረጉን፣ ከቸርች ጋር እንዳንግባባ ያረጉን ባህሪያቶች እንዴት ነው አሁን የማይቀየሩት? ክብር ለጌታ ይሁን። ይቀየራሉ። ፕሬዝ ጋድ እያለን ያለው ጳውሎስ ይሄ ነው። ለቅዱሳን እንደሚገባ ነው እያለን ያለው። ሓደ ናይ አረጊት ሰብ ሐሳባት ዘሸግረና እንተሎ ከመይ ሕጃ ይቀየረናን ጎይታ ንዑኻ ዝቀየረና ክንቀየር ይግባእ ይብላል ጳውሎስ። ክብር ለኢየሱስ ይሁን። ምክንያቱም ያኛው እንኳን ቀይሮናል። ይሄ ይቅርና ይሄ ጥቃቅን ነገር ይቅርና ዋናው ምንጩን ቀይሮታል። ፕሬዝ ጋድ አይኮነን ዝናሽ ነገራት ስትዋና ከማን ቀይርናል አይኮነን ዝና። ክብር ለኢየሱስ። ግልጽ ነው አይደለም እንዴ? ያ ጌታ ይባረክ። ስለዚህ ምንድነው የሚለው? በጣም እየገረመኝ ያለው የሚያሳፍር ንግግር አለ ለቀዳስ ወይ ዋዛ ምንድነው? እስኪ በትግርኛ ግበረን። ቀልዲ ቀልዲ ዘሐነፍ ወይ ዘንውር ዘረባ ወይ ካ ዋዛ ትግርኛ ዋዘኛ ክርስቲያን ሆንኮውን ይብላል ማለት። ዋዛ ማለት ቀሊል ዝገብር ነገራት ቀልደኛ ቀልድኻ በጣም ቀልዱ ሲቀልደው ከማነጽ ይልቅ ኮንፊውዝ የሚያደርግ የሚያፈርስ እና አላ አይደለ አንዳንድ ቀልዶች አሁን ደስ አይልም። የሆነ ሰው ተኮር ላይ የሆነ ተኮር ላይ ሆነና ደስ አይልም አይደል? ለምሳሌ በአንዳንድ አገልጋዮች ላይ የሚቀለዱ ቀልዶች አሉ አይደል? ሚዲያ ላይ አይታችኋል? ያው የሚቀለድ አለ፣ ትንቢት የሚቀለድበታል። ግን በትክክለኛ ኢየሱስ ጌታ ነው ሃሌሉያ በል አሜን በል እባክህ ምናምን እያሉ የሚቀልዱ ሰዎች አሉ። በዚህ ቀልድ አሁን ደስ አይልም። ለምን? በኢየሱስ ላይ ነው እየቀለደ ያለው። ዘሴም ህይወትህን እንደ ቀልድ እንድታያት እያጫወተ የሚወስድህ ማንም ዋዛ የሆነ ነገር የሚያወራ ከሆነ ከዚህ ሰው ሽሽ። ሃሌሉያ ይባል። ምክንያቱ ዝኾነ እንዳቀለደ ወይ እንዳጫወተ ህይወት ካዝወስተልካ ነገር ካቡደም ወይ ስለማክ በኋላ ሳፈር ብታርገው አንተ ነህ እንጂ ሰውየው አይደል። ስለምንታይ ዳህራይ ዋጋ ተከፍል ንስኻንበር ተሰብ አይኮነ። ክብር ለኢየሱስ ይሁን። አንዳንድ ሰው ሸኝተው ነው የሚመለሰው ባይዘው
ሓደ አፋኒ ይመለስ ሮም ወደ ሆነው ነገር አጫውቶ ከፈፈት አድርጎልህ አሸሚቶ እሱ ይመለሳል ብልጥ ነው ሓደ ጊዜ አጫዊቱ ክፍትፍት አቢሉ ንዓኸፋኒ ከዛ አንተ ከአንድ ዓመት በኋላ ትነቃለህ ንስኻ ወይ ከሁለት ዓመት በኋላ ድሕሪ ሓደ ዓመት እግዚአብሔር ከረዳህ ደግሞ በአንድ ሳምንት ትነቃለህ እግዚአብሔር ተረዲካ በሐደ ሰሙን ምን ሆኜ ነበር ትላለህ ታይ ኮይነ ነረት ለዚህ ጥቅስ አለኝ ከማያምን ሰው ጋር በማይመች አካሄድ እና አትጠመዱ ይላል ጳውሎስ ከማያምን ሰው ጋር በዘም በማይመች አካሄዱ አይመችም ጥሩ አይደለም ሮንግ አያምንም ሰውየው ደግሞ አትጠመዱ ይላል በዘይ ጥዕም አካይዳ ምዘአምን ሰብ አይትጠመድ ወይ ካይትቆራ ዳስዋ የማያምኑ ሰዎች ባይዘው የማያምኑ ሰዎች ቢ ኬርፉል በጥንቃቄ ነው ከህይወታችሁ ጋር መገናኘት ያለባቸው ምዘአምኑ ሰባት ክትቆዱ ሁሉም በጥንቃቄ ይሁን ክትቆዱ ዘለኩም እናንተ ልትጠቅሟቸው ነው መሄድ ያለባችሁ እንጂ የነሱ ላይፍ ስታይል ሊጭርባችሁ አይደለም መሄድ ያለባችሁ ንስኹም ክትጠቅሙም ላይኹም ክትቆዱ ዘለኩም በር ናቶም ላይፍ ስታይል ክትጽዕኑኹም ክትቆዱ ይብልኩም ክብር ለኢየሱስ ይሁን አንዳንድ ሰው ጥሩ ሰው እኮ ነው ይሄ ሰው ይላል አማኝ አይደለም ሓደ ጊዜ ጥዑይ ሰብ እኮ እዚ ከዛ ስለ ትዳሩ ምክር ከሱ ይጠይቃል ካላመነ ሰው ብዛዕባ ሓዳሩ ምክር ካብት ዘአመነ ይሓት ሚስት ያስቸግረኛለች በእናትህ ትንሽ ምከረኝ እስኪለዋል ሰቤት ያሸግራትን ላቆሮ በደንብ አድርጎ ይመክረዋል ብራዘር ሌላ ፈልግና بدم جري مخرو خدليل አይገርም አስላም ከሆነ በተለይማ አራሉ ማአታሉ ይናገሩ አምስት አስላም ተቆይተና አምስት ተገደለው ችግር የለው ይላል ብዙ ያንዱት ይላል እናንተ አሕዛብ አማኝ ሆነ የእግዚአብሔር መንፈስ ያለበት ሰው የምክር መንፈስ ያለበት መንፈስ ቅዱስ ይዘህ እንዴት ነው አንተ ያላመነ ሰይጣን ያለበት ሰው ጋር ምክር ፍለጋው ንስኻ አማን ኮይንካ ናይ ምኽሪ መንፈስ ከለካ ከመይል ከያኻና በዓለማው ናብ ሰይጣን ከትካ ምኽሪ ክብር ለኢየሱስ ይሁን አሜን የፈለገ የመሰለ ሰው በጣም ኃይለኛ አማካሪ ሰው ይሁን ላንተ አይመጥንም ሰው ዝደለ አይነት ኃይለኛ አማካሪ ወላ ይሁን ተሰብ ንዓኻይ ምጥነካ ክብር ለኢየሱስ ይሁን አሜን ላንተ የሚመጥንህ የእግዚአብሔር ቃል አለ ፕሬዝ ጋድ ንዓኻ ዝምጥነካ ናይ እግዚአብሔር ቃል አለ ላንተ የሚመጥንህ መንፈስ ቅዱስ ይባላል ንዓኻ ዝምጥን መንፈስ ቅዱስ ይባላል ጌታ ይባላል ስለዚህ ለቅዱሳን የሚገባ ላይፍ ስታይል ተመጥቶልናል ክብር ለኢየሱስ ይሁን ለቅዱሳን ዝግባ ላይፍ ስታይል መጽሎ እሱም ደግሞ የአዲስ ፍጥረት ህይወት ይባላል እሱኻን የሐዲስ ፍጥረት ህይወት ይባላል አይታችኋል እኔ አዲስ ፍጥረት ናችሁ ጥያቸው አንጠልጥያችሁ ልሄድ አልፈልግም አዲስ ፍጥረት ነህ ብዬ ዝም ብዬ ነግሬህ ልሄድ አልፈልግም አነ ሕጂ ሐዲስ ፍጥረት ይኸይለ ነገረካ ሰው ኢለ ኸይድ አይደለም ጳውሎስ እንደዛ አይደለም ጳውሎስ ኮሚኮ አዲስ ፍጥረት ነህ ይልህና ሐዲስ ፍጥረት ይኸይለ የአዲሱ ፍጥረት ህይወት ምን ይመስላል ብሎ ደግሞ ያወራሃል ናይ ሐዲስ ፍጥረት ህይወት ከመይ ይመስል ይሉ ኸይ ይዛረባ ከዛ ደግሞ በተጓዳይ ደግሞ ዙሪያ ስለሚያል ኃጢአት ከቦናል ይላል መጽሐፍ ቅዱስ አይደል ቶሎ የሚከበንን ኃጢአት አራግፈን ይላል ጳውሎስ በዕብራውያን 12 ላይ የሚከበን ኃጢአት ይላል የሚከበን ኃጢአት ባንተ ውስጥ ሳይሆን የሚኖረው ከቦህ በዙሪያ ነው የሚኖረው ከምኡኻ ኣብ ዙርያኻን ዘሎ ዝኸብደካ ኃጢአት አራጊፍካ ኃጢአትካ ኣብ ዙርያኻን በር አባኻ ይኮነን ዘሎ አው ውስጣችሁ እኮ አይደለም ያለ ኣብ ውሽጥኩም አይኮነን ዘሎ በዙሪያችን ያለ ኣብ ዙርያኩም ይዘሩ ድሮ ኃጢአት አንተ ውስጥ ነበር ቀደም ኃጢአት አባኻ ውስጥ ነው ክርስቶስ ስትቀበል ኃጢአት ወጣና ኃጢአት ወጪና የእግዚአብሔር ጽድቅ ገባ አንተ ውስጥ የእግዚአብሔር ጽድቅ አትይዋ ከዛ አሁን በዙሪያ ነው የሚከባህ ብድከብር ሕጂ ኣብ በዙሪያ ያሉ ሰዎች ጠቅላላ ያላመኑ ሰዎች ናቸው ኣብ ዙርያኻ ዘለው ሰባት ጠቅላላ ያላመኑ ሰዎች ተከበህ ነው የምትኖረው ብራዘር ብዘይኣምኑ ሰባት ተኸቢብካ ኢኻ ትነብር እውነት ውሸት ሓቂ ሓሶብ ወይስ እኔ ብቻ ነው የተከበብኩት ወይስ ኣነ ጥራይ ተኸቢበ እኔ ዙሪያ ጠቅላላ ያላመኑ ሰዎች አሉ ፋሚሊ ያላመነ ነው ፋሚሊ የኔ ፋሚሊ ጠቅላላ አብዛኛው ያላመነ ነው ናቴ ፋሚሊ መብዛሕቶም አያመኑ በዙሪያ ያሉት ጓደኞቻችን ቢትሉ በተለያየ ምክንያት የምናገኛቸው ሰዎች ያላመኑ ናቸው ተከበህን ያለው እግዚአብሔር ይመስገን ተከበህን ቢሆን ግን የሚበልጠው የእግዚአብሔር ክብር ጋር ተወስጣለህ ሃሌሉያ ተኸቢብካ ከለኻ ግን ዝበለጸ ናይ እግዚአብሔር ክብር ውሽጥኻ ኣሎ ዛትስ ዋይ አዲስ ፍጥረት ነህ ሲባል ዛትስ ዋይ ሐዲስ ፍጥረት ክትባል ከለኻ አንተ ንስኻ ያ ሰማይ ያለውን ህይወት አይነት ላይፍ ስታንዳርድ እዚህ ምድር ላይ ብትመላለስ ተሰጥቷል ነው የሚለው ኣብ ሰማይ ዘሎ ላይፍ ስታይል ንኽትመላለሱ ንዓኻ ተዋሂብካ ኣሎ ክብር ለኢየሱስ ይሁን አሜን እዚህ ምድር ያለውስ ላንተ የማይገባስ ብሎ የሚነግረን ደግሞ ቀጥሎ ያለው ሐሳብ ዋዛ ይልና የማይገቡ ናቸው አይሁኑ እንጂ ይልቁስ ይልና ምስጋና ሃሌሉያ እስኪ ምስጋና ወደሲ ምስጋና እቺ ነገር ተናግሬ ልጨርስ ምስጋና ማለት ነው ምስጋና ማለት
ምስጋና ማለት ወደ ታች ወረዱና ምን አይነት ህይወት እንዳለ ልንገራችኋለሁ። በጣም የሚገርም ነገር አለ። ነታዓት ወረዱና ከመይ አይነት ቁጥር 18 ላይ ቁጥር 17 ጀምሮ ምንድነው የሚለው? ምስጋና ምን ማለት እንደሆነ አሳያችኋለሁ። ምክንያቱም የአዲስ ፍጥረት አንደኛው ሌብሉ ምንድነው ሲባል የተሰጠው ስታንዳርድ አንደኛው ምንድነው ሲባል ምስጋና አመስጋኝ ነው። ሃሌሉያ! እስኪ ለምስጋና ተፈጥሬያለሁ በል እስኪ። ምስጋና ተፈጥሬ አመስጋኝ ሰው ማይዘው የሚያመሰግን ሰው የተደረገለት ሰው ዘመስግን ሰብ ዝተገብረሉ ሰብ እውነት ውሸት ሐቅ ሐሶት አዲስ ፍጥረታት በትክክል ከገባህ አመስጋኝ ሐዲሽ ፍጥረት በትክክል አግሮምራሚ አይደለም። ያግሮመረሙ እስራኤላውያን በበረሃ ቀሩ ነው የሚለው አይደል መጽሐፍ ቅዱስ። ለምንድን ነው የቀሩት? ስለ አግሮመረሙ ብቻ። ዘማረሩ አብ እስራኤል ስተረፉ ስለ አግሮመረሙ ብቻ ነው የቀሩት። ስለ ዘማረሩ የም ተሪፎ እንጂ የተለየ ኃጢአት ስለሰሩ አይደለም እኮ እንበር ኃጢአት ስለሰሩ ይሆን። እግዚአብሔር የት ነው ያለው? እንመለስ ወደ ግብጽ። እግዚአብሔር አበይ ዘሎ እንመለስ። በግብጽ እያለን ይሻለን ነበር። አብ ግብጽ ከለና ሕሸና ነይሩ። ከሰማይ እኮ ፍሬሽ የሆነ መና እኮ ጧት ይበሉ ነበር። ክብር ለኢየሱስ። ካብ ሰማይ እኮ ፍሬሽ ዝሆነ መና ይወርደሎም እና እሱ ሲበሉ አያሙም ነበር። ንሱ ክበልዑ ከሎ አይሐሞም ነይሩ። ፈውሱ እዛ ውስጥ አለ። ፈውስ ኣብ ውሽጡ በመካከላቸው በሽተኛ አልነበረም ይላል። ኣብ ማእከሎም ሕሙም አይነበረ። የግብጽ ሽንኩርት ግን በልተው ባክቴሪያ ያለውና ሆድን ያሳማል። ናይ ግብጽ ሽንኩርት ግን በሊዕካ ይኸብድኻ ከፍለህ ሄደህ ታክማለህ ማለት ነው። ከፊልካ በሊዕካ ከፊልካ ኻኺልካ የዓለም ህይወት ማለት ነው። ሰው የዓለም ህይወት ይሄኛው ግን እና መጽሐፍ ሲናገር ከሰማይ ጧት ሲመጣ ከነ ፈውሱ ነው የሚመጣው። እዚ ግን ካብ ሰማይ ንጎ ክመጽእ ከሎ ምስ ፈውስ እዩ ዝመጽእ። ክሊኒክ አልነበረ፣ ህክምና ቤት አልነበረ። ሃሌሉያ አሜን። አሁን ስለዛ ለወራቸው አይደለም። ከሰማይ የወረደ መና ኢየሱስ ይባላል። ካብ ሰማይ የወረደ መና ኢየሱስ ይባላል። ታዲያ ይሄ የበላህ በጤንነት በነፃነት መኖር ትችላለህ እያለ ነው መጽሐፍ። ይሄ ካለ እንዴት አታጉረመርማለህ? እዚ እንዳበልዕካ ብጥዕና ክትነብር ትኽእል ኢኻ። ጳውሎስ ምን አለ? ለትምህርታችን ተጽፏል አለና እነሱ እንዳጉረመረሙና በበረሃ እንደቀሩ እንደነሱ አንሁን ይላል። እንደነሱ አንሁን ማለት ምን ማለት ነው? ከነሱ ትምህርት እንማር፣ ከመንግስተ ሰማያት እንኳን ባንቀር እዚህ ምድር ላይ ግን እረፍቱ ሳናጣጥመው እንሄዳለን። እናጉረመርም ከሆነ ካብኦም ንመሃር አይነጉረምርም። ተጉረምሪምና ካብቲ ናይ ዘላለማዊ ህይወት እንኳን ተዘይተረፍና ኣብዚ ምድሪ ግን ክንቆስሎ ኢና ህይወት። ያጉረመርም ሰው ታውቃላችሁ፣ ጭንቀት ነው የሚጨምረው። እስከ መቼ? ምንድነው ችግሩ? ጸሎት አይመለስም እንዴ? እግዚአብሔር ሰው እባክህ ለምንልኝ። ምንም ይለምንልህ እግዚአብሔር ሰው የለም። ክብር ለኢየሱስ ይሁን። ተለምኖ አልቋል ልመና። ያንተ ጉዳይ በመስቀል ተመልሷል። ፕሬዝ ወደ እባክህን እግዚአብሔር ብሎ ጸሎት በአንድ ቀን እንኳን አሁን ያለው ፓስተር ይቅርና 7 ዓመት ሙሉ በአንድ እግሩ የቆመው ተክለ ሃይማኖት እንኳን ምንም አላመጣም። እውነት ከሆነ ማለት ነው ምንም አላመጣልንም። ይኸው ግርግር ነው የፈጠሩ፣ ሃይማኖት ነው የፈጠሩ፣ ሰው ወደ ተሳሳተ ህይወት ነው የነዳው። አሁን ያለው ሰው ያንተ ለምን ትላለህ? ምንድን ነው የሚለምንህ? ያ ሕጂን ዘሎ ሰብ ለምነለይ ትብሎ ዲኻ ኣምና ኣርጋው ከማን በሓደ እግሩ ደው ኢሉ ያው ናቸው ያው ዘመን ተክልዬ በአንድ እግሩ ቆመ። አምና አረጋው በዘንድ ተጠምጥሞ ወጣ ወደሆነ ተራራ ላይ እና ቤቴ ላይ ዘንዶ ተጠምጥሞ ተሰማል። እኛ ቤት ነበር ድሮ ልጅ እያለ እና ባየው ፈራዋል። ዘንዶውን ነው ማየው። ሰው ያር ለምታይ ይለኝ ዘንዶው ጥምጥም ንቅሎ በጣም ነው የሚደብረው አይደል? ለምን ሪሊጅን ምን ለማለት ፈልጌ መሰላችሁ? እንታይ ክብል ደለ ይመስል የሆነ እንዲለምንልህ የሆነ ሰው አይደለም ያስፈልግህ። አማላጅ አንድ ነው፣ እሱም ኢየሱስ ቆሞልሃል አልከኝ። ሃሌሉያ ዝኾነ ክልምነልካ አይድሌካን ሓደ አማላዲኻ ንስኻ ኢየሱስ። ሃሌሉያ እስቲል ስለ ቅዱሳን ይማልዳል። ፕሬዝ ጋድ እስካብ ሕጂ ብዛዕባ ቅዱሳን ለዓለም አይደለም የሚማልደው፣ ለቅዱሳን ነው የሚማልደው። ለዓለም አይኮነን ዝማልድ ንቅዱሳን ይዝማልድ። ለምንድን ነው የሚማልደው ብላችሁ ከጠየቃችሁኝ ደግሞ ንምንታይ ዝማልድ ኢልኩም ተሓቲትኩም አንተ ጥርጣሬ እንዳይኖርህ ንስኻ ጥርጣሬ ንኸይሉ ምናልባት ያልተሰራልኝ ስራ ይኖር ይሆን እንዳትል፣ ምናልባት ዘይተሰራሐለይ ስራሕ ህሉ ኸውን እግዚአብሔር ያልተቀበለኝ ነገር ይኖር ይሆን ብለህ እንዳታስብ። እግዚአብሔር ዘይተቀበለኒ ነገር ይሁሉ ኸውን ኢልካ መስዋዕት ይዞ ወደ እግዚአብሔር አባት ገባ። መስዋዕት ይዙን አብ እግዚአብሔር አባት ተቀበለው። እግዚአብሔር አቦኻ ተቀበለው። ከዛ የተቀበልኩትን ደግሞ ብድሕሪኻ ዝተቀበልኩዎ እነሱንም እንደተቀበልኳቸው አለና እግዚአብሔር አባት
ንዕኦም ካ ከም ዝተቀበልኩም ኢሉ እግዚአብሔር አቦ ምልክት እንዲሆናቸው በቀኝ ተቀመጣሉ ምልክት ንኾኖም ኣብ የማነ የተቀመጠ አሁን የተቀመጠ ሊቀ ካህናት አለን ሃሌሉያ ስራው ሰርቶ የጨረሰ ማለት ነው ፕሬዝ ጋድ እጅ ተቀመጠ ሊቀ ካህን አለና ክብር ለኢየሱስ ስራው ሰርቶ ጨርሷል ስለዚህ የተሰራለት ስራ ሰው ነው የሚያመሰግነው ማለት ነው ዝተሰረሐሉ ስራሕ ሰብ ዘመስግን ዝተሰራ ጌታ ይባረክ ሁለት ጥቅሶች ሰጣቸዋለሁ ጊዜ ካለን እናያቸዋለን ምንድነው ቁጥር 17 ላይ እዛው ቁጥር 17 ስለዚህ ለጌታ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ ይላል የጌታ ፍቃድ ኦኬ እንቀጥል ስለዚህ ፍቃድ እግዚአብሔር እንታይ ምዃኑ አስተውሉ እንበር አያሹ አይትሆኑ ከዛስ እንቀጥል ላቁም እንዴ ላቁም ይጨርስ እንዴ አዎ ይጨርስ እሺ ትሄድ አዎ ቀጥል እሺ አይ አቁም ያላችሁ መስሎኝ ላቁመው ነበር ክብር ለኢየሱስ መብታችሁ ነው አቁም የማለት መብት አላችሁ ከ30 ደቂቃ በኋላ ነው ማለት የምትችለው ግን ሃሌሉያ 30 ደቂቃ ላይ አቁም ካልከኝ ችግር አለ ማለት ነው ፕሬዝ ጋር ግን ምን ለማለት ፈልጌ ነው ይኸውላችሁ 30 ደቂቃ ስላሳለፈው መብት አላችሁ ማለት ነው ምን ይያልኩ መሰላችሁ በመዝሙርና ምትልቃላለች ተመልከቱ ቁጥር 18 19 ላይ የአዲስ ፍጥረት ህይወት ይሄ በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ እርስ በርሳችሁ ምን በሉ በምንና በምን በመዝሙርና በምን ራሱ ንግግራችሁ ዝማሬ ያለበት ንግግር ይሁን ማለት ነው ክብር ለኢየሱስ ይሁን የጌታን መዝሙር የጌታን ምስጋና የጌታን ውዳሴ ክብር ለጌታ ይሁን እንዴት ነህ ሲባል በቃ ችግር ውስጥ ነኝ አትበል ክብር ለጌታ ይሁን እንዴት ነህ ሲባል በቃ ጦርነት በዛብኝ ውጊያ በዛብኝ አትበል የአታምርም ክብር ለጌታ ይሁን በመዝሙርና በዝማሬ ለሰው የሚያንጽ ነገር ክብር ለጌታ ይሁን ለወንድምህን የሚያንጽ ነገር ለምን ሲባል ተደርጎልሃል ተሰርቶልሃል ስለዚህ በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ ለጌታ በልባችሁ ተቀኙና ይልና ምን በሉ ዘምሩ በመዝሙርን በቅኔን በመንፈሳዊ ዜማን ባዕልኩም ለባዕልኩም ተዘራረቡ ንጉና በሙሉእ ልብኩም እና ዘመርኩም አመስግኑ yes እየዘመራችሁ እያመሰገናችሁ ምን በሉ አመስግኑ ለእግዚአብሔር ለምን የምስጋና ህይወት ነው ያላችሁ እችን ጥቅስ ነግራችሁ ልጨርስ መዝሙረ ዳዊት 50 ቁጥር 23 ላይ ክብር ለኢየሱስ ይሁን መዝሙረ ዳዊት 50 ቁጥር 23 ላይ ምንድነው የሚለው ስለ ወርሺፕ ስለ ዝማሬ ወርሺፕ ሲባል አምልኮ የሚል ትምህርት አስተምሬ ነበር አይደል አምልኮ ያስታወሰ ሰው አለ አምልኮ የሚል ትምህርት ነበረኝ አምልኮ ማለት እዚህ የምናመልከው ብቻ አይደለም እዚህ የምናመልከው አንዱ አይነት ነው እዚህ አብዝን አምልኮ ይኮናል እዚህ ሓደ አይነት አምልኮ ማለት ለክርስቲያን ላይፍ ስታይሉ ነው አምልኮ ማለት ለክርስቲያን ላይፍ ስታይል ክብር ለኢየሱስ አሜን ከሰው ጋር ጤናማ የሆነ ግንኙነት ማድረግ አምልኮ ነው ምሰብ ጽቡቅ ዝኾነ ርክብ ምግባር አምልኮ ነው አገልግሎት አምልኮ ነው ገንዘብ መሃብ መስጠት አምልኮ ነው ገንዘብ መሃብ አምልኮ ነው ልጆች ማሳደግ አምልኮ ነው ልጆች ማሳደግ ቆልዑ ምዕባይ አምልኮ ነው በትክክለኛና በጤናማ በሆነ መንገድ ስራህን መስራት አምልኮ ነው ትክክለኛና ጡዒብ ዝኾነ መንገድ ስራህካ መስራት አምልኮ ነው አላችሁ ከኔ ጋር አለሁም ክብር ለኢየሱስ ምን ያህል እንደሆነ ታያላችሁ አምልኮ ማለት ላይፍ ስታይላችን እንደሆነ ኢየሱስ ሲናገር ምን አለ በኢየሩሳሌም ሄደም አይመለክም አይሰገድም አለ እሺ በሰማርያም አይደለም ያለው ስግደት አላፈ ሰባቱ ሲደርም ነገር ግን አለና እግዚአብሔር መንፈስ ነው በእውነትና በመንፈስ የሚሰግዱለት ጊዜ ይመጣል እርሱም አሁን ነው አለ ፕሬዝ አሁን ነው ፕሬዝ አሜን ወርሺፕ ያለው ህይወት የአዲስ ኪዳን ህይወት የምስጋና ህይወት ለዚህ ነው ኢየሱስ ከምት ዝራአኹሞ ነታ ሳምራዊ ሰቤት ከምት ዝበላ ኣብ ኢየሩሳሌም አይኮነ ዘሎ ወላ ኣብዚ ኮነ ዘሎ አምልኮ እግዚአብሔር መንፈስ በሐቅን በመንፈስን ይኻ ዝምላኽ ይልዋ ሶ አምልኮ በሐቅን በመንፈስን ምምላኽ ሃሌሉያ መዝሙረ ዳዊት 50 ቁጥር 23 ላይ ሲናገር ምስጋና የሚሰዋ ይልና ያከብረኛል ይላል ዋው ፕሬዝ ጋድ አዲስ ፍጥረት እግዚአብሔር ሊያከብር ነው የፈጠረው ፕሬዝ ጋድ ምስጋና የሚያቀርብ ሰው ምን ያደርገኛል አለ ያከብረኛል ለምን ስታመሰግኑ እግዚአብሔር እየከበረ ነው ፕሬዝ ጋድ በአሕዛብ ዘንድ እየከበረ ነው በትክክለኛ ኑሮ ስትመላለሱ በትክክለኛ ህይወት ስትመላለሱ እግዚአብሔር እየከበረ በትክክለኛ ህይወት ክትመላለሱ ሁሉም እግዚአብሔር እንዳከበረ ኢየሱስ ሲናገር ምን አለ ኢየሱስ ከዛሬ ቆለታይ መልካሙ ስራቸው አይቶ ይላል መልካም ስራኩም ሪዩ አይ የትኛው መልካም ስራቸው
እግዚአብሔር አስቀድሞ ያዘጋጀ ለአዲስ ፍጥረት የተዘጋጀ አየን ሰናይ ስራኩም እቲ እግዚአብሔር አቀዲሙ ዘዳለው ለአዲስ ፍጥረት የተዘጋጀው አዲስ ህይወት ማለት ነው። ለሐዲስ ፍጥረት ተዳለው ሐዲስ ህይወት ማለት ነው። ያንኑ አዲሱ መልካም ስራችሁ አይቶ አለና ንሱ ሰናይ ስራኩም ሪኡ የሰማይ አባታችሁን እንዲያመሰግኑ ይላል። ናይ ሰማይ አባኩም ነከመስግኑ ማንንም የሚያመሰግኑት እነሱ ግን ለማንንም የሚያመሰግኑት ለሰማይ አባታችሁ የእናንተ አባት ነው። ዘመዝግኑ ንሶምም ግን ማንንም ዘመዝግኑ ነታ አባኩም የም ዘመዝግኑ ብርሃናችሁ በሰው ሁሉ ፊት ያብራ። ብርሃንኩም አብቀርሙ ሁሉ ሰብ ይብራ። ክብር ለኢየሱስ ይሁን። በኢየሱስ ስም ጨለማ በእናንተ አይገለጥም። ፕሬዝ ጋድ። ክፉ በእናንተ አይገለጥም። ኔቨር ሳሪ ወደቀ ተብሎ አይሰማም። ፕሬዝ ጋድ። አንተ አይደል ወደቀ ተብሎ አህዛብ አይሰማም። ፕሬዝ ጋድ። ግን አህዛብ ምን ይላሉ? ያንተን ህይወት እያዩ ዴይ ቱ ዴይ ያንተን ጌታ ያመሰግናሉ። ባይነግሩህም ያመሰግናሉ በውስጣቸው። ምን ይላሉ? ምን አይነት አምላክ ነው ያለው ይላሉ። መሐመድ ሌላ አምላክ እንዳታመልክ ስላለኝ ነው እንጂ ከተሉ ነበር ያለው በውስጣቸው። ሌላ አምላክ ካመለክ ካብ 17 ጀሚሩ ክዛረብ